የጠሩት ስምማ እኮ አለ የነገርኩህ ነው። አታዳምጥም እንዴ? ግሪክ እና ዕብራይስጡ ላይ የራሱ የሆነ ቋንቋ አለው። የራሱ የሆነ ቋንቋ አለው እኮ። እኔ እያልኩ ያለሁት የቁርአን አላህ ነው ወይ አይደለም ነው። እግዚአብሔር የአምላክ ስም ነው ብሎ ያስተማረ ነብይ ያለ ወይስ የለም ነው ጥያቄ። አዎ ነው ብሎ ነው። አዎ እሺ ላውጣልክ። ያ እግዚአብሔር ነው ትርጉሙልኝ። እግዚአብሔር ብዬ ነው የሚጣለው። ለትርጉምሽ አይደለም ጥያቄ። ነብያቶች ያስተማሩት በቋንቋቸው አምላክን እግዚአብሔር ብለው ጠርተዋል ወይ? በቋንቋቸውማ እንዴት ነው እግዚአብሔር ብሎ የሚያስተምሩት? በሚገባቸው በራሳቸው ቋንቋ። በጣም ጥሩ እናመሰግናለን። ስለዚህ እግዚአብሔር ብሎ ያስተማረ አንድ ነብይ የለም በቋንቋቸው። እሱን ተተው። እግዚአብሔር ማን ነው እኮ ታዲያ እየነገርኩህ ነው። አሰማም እንደ ኤሎሄ ያህዌ በጣም ብዙ ስም አለው። በጣም ጥሩ እሺ። ሐዋርያቶች አዲስ ኪዳን ላይ አሁን የጠራሻቸውን የአምላክ ስም ያስተምረዋል። ኤሎሄም ነው አምላክ ብሎ ያስተማረ አንድ ሐዋርያ ያለ መጽሐፍ ቅዱስ ላይ ማን ብሎ ኤሎሄም ነው ብሎ ያስተማረ አንድ ሐዋርያ ሲችል ወይ ከክርስቶስ ጀምሮ እስከ ሐዋርያቶች እንዳለ በተተረጎመልኝ ነው ማምነው አልኩ እኮ። አሰማም እንዴ በተተረጎመልኝ ላይ ጭራሽ የለም ኤሎሄም የሚል እግዚአብሔር የሚል ያለሽ የሚለው ያማርኛ ቋንቋ ቆይ እሺ በተተረጎመልኝ ያማርኛ ቋንቋ እኮ አይደለም። ለምን የምታጣምመው ነገሮችን ሲጠየቅ ነው እንትን ለማለት በቃ የጠየቁት ጥያቄ መለስ። እግዚአብሔር አላህ ነው ወይ? እሺ ኤሎሄ አላህ ነው። ያኔ ተረጋጊ። ቆይ አንቺ ራስሽ ገብተሽበታል። ታነጻጽሪ እስከመጣሽ ድረስ የክርስትና አምላክ ነው። ለነጻጽሪ ስለገባሁበት አይደል እየጠየቁ እሺ አይሁዶች አምላክ አለ ልጅ አለ ወይ? ተረጋጊ። ቀስ በይ እግዚአብሔር አንተ እኮ ስሜታው እንደምታረጋግኝ አንተ ተረጋጊ። እግዚአብሔር ነብያቶች አላስተማሩ ነብያቶች ብላለች። በጣም ጥሩ ጎበዝ ልጅ መጣል ያውቀዋልና ሁሉም ብላ ታስብ ነበር። ግን ማርያም እንደዛ ብላ ታስብ ልጄ ጠፍተህ ነው ስንፈልግህ ተጨንቄ እኔና አባትህ ነው። ያውና ጥቅሱ እዚህ ጋር መጽሐፍ ቅዱስ ላይ እሺ ባየቱን ጊዜ ይላል። ትንሽ ራቅ አድርገው صح ከላይ አንድ ዝቅ አድርገው ከመጀመሪያው ነው። አይዋ ወላጆቹም በየዓመቱ ፋሲካን በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እስኪ ትንሽ ራቅ አድርገው በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ። አንድ ትንሽ ቀኖቹም ከተፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ ትንሽ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበረ። ማርያም አላወቀችም ነበረ። ተመልከተ። ከመንገደኞች ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸው የሚያውቋቸው ዘንድ ከፈለጉት ይላል። ከዘመዶቻቸው ከሚያውቋቸው ዘንድ ፈለጉት፣ አላገኙትም። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። መምህሮች አሉ ከእነሱ ጋር ቁጭ ብሎ የሰሙትም ሁሉ በማስተዋሉና በመልሱ ተገረሙ ይላል። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረክብን? እነሆ አባትህና እኔ እየተጨነቀን ስንፈልግህ ነበር አለችው ይላል። ያ ሰላም አሁን ይሄ በምሳሌ አይደለማ እኮ አሁን እኮ እነሱን ሲያብራሩትና ሲያስረዱን በምሳሌ አይደለም። ስለዚህ ኢየሱስን እንደ አምላክ ሆኖ የጠፋ አምላክ ከዛ ከእንደገና ተገኘ፣ ከእንደገና ይመለካል። ሱብሃነከ ረቢ። እንግዲህ ያስቡት ማርያም አምላክ መሆኑን ብታምን የምንኖረው ኢየሱስ ክርስቶስን ልጅ አምላክ ነው እና በቃ ምንም አልጨነቅም፣ አይጠፋኝም፣ ያውቀዋል፣ ቤት ይመጣል ብላት ነበር። ግን ፍለጋ ገባች። አምላኬ ሆይ ስፈልግህ ነበር ላላላ ልጄ ከላይ ያለው የድንግል ሰላም እንዴት ነው? እስልምና ላይ ማወቅ የምትፈልገው መጠየቅ የምትፈልገው ጥያቄ አለ? ጠይቄያለሁኝ። መርሐባ። እሺ ኢየሱስ ክርስቶስ ለማርያምም ኃጢአት ሙቶላታል ወይስ ኃጢአት የለባትም? እሷ ኃጢአት የለባትም። እሷ በጣም ጥሩ። የአዳም ስጋ ይዛለች አልያዘችም? የአዳም ስጋ የአዳም ስጋማ ይዛለች እንጂ የአዳም ስጋ ደግሞ በኃጢአት ምክንያት የወደቀ ስጋ ነው አይደል? በእሷ ንጹህ ነች። ስለዚህ ያለ ክርስቶስ ደም እርሷ ቀድማ ንጹህ ነች። የክርስቶስ ደም አያስፈልጋትም ለመንጻት ማለት ነው። ክርስቶስን የወለደች ስትሆን እንዴት አንተ እንዴት አስበህ ሆነሽ?
እኮ ስለዚህ አምላክን የወለደች እናት እኮ ነች። ስለዚህ እርሷ ምንም ኃጢአት የለባትም ማለት ነው። እንደዚያ ከሆነ የክርስቶስ ደም ከንቱ ሆኖ ይቀራል ማለት ነው። ምክንያቱም ጳውሎስ ሲናገር ምን ይላል? ያለ ክርስቶስ ደም የኃጢአት ስርየት የለም ይላል። ስለዚህ የክርስቶስ ደም በአዳም ምክንያት ኃጢአት ወደ ዓለም ሁሉ ገብቷልና ሲል ሁሉን የሚያጠቃልል ከሆነ ማርያምን የሚያጠቃልላታል። አይ በአዳም ምክንያት ሲል እሷ የአዳም ልጅ አይደለችም ከሆነ እኛ እናውቅም የአዳም ልጅ ነች ደግሞ ብለህ ታምናለህ። ገብቶሃል አይደለ? ያን ከልጅ ልጄ ተወልጄ አድንሃለሁ ብሎ ነው ለአዳም ቃል ኪዳን የገባለት አይደል? የቱ ጋር ነው እንደሱ? እንደዛማ ከሆነ ከሱ ዘር አይወለድም ማለት ነው። የቱ ጋር ነው እንደሱ ያለው? እሱን አይደል ነው የምፈልገው። ከልጅ ልጄ ተወልጄ አድንሃለሁ ያለው የቱ ጋር ነው? አላለችውም እንደሱ አላላቸውም። ወላሂ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። አላላቸውም። አዎ በፍጹም አምላክ እንደዚህ አላለውም። አዳም አላለውም። እሺ ከላይ ገነት ሰላም እንደት ነህ? ደህና ነኝ። ማን ነው? አለሁ። እሺ የሆነ ቁርአን አንዳንድ ነገር ብታወር ልሰለም ፈልጌ ነበር ዛሬ ማለት ብዙ ጊዜ አላገኘሁትም። ፈልጌ አላገኘሁትም። መልካም። ስለ እስልምና ላስረዳሽ? አዎ መልካም። አምላክ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። እንግዲህ አምላክ ከሰዎች ነቢያት የሚባሉን እየመረጠ ያናግራቸዋል፣ በመልአክ በኩልም እንዲሁም በተለያየ መንገድ። የዛኔ ሲገልጥላቸው ጊዜ ቃሉን የመጀመሪያው ትእዛዙ ምንድነው? ሰዎች ሁሉ እኔም በብቸኝነት እንዲገዙ ከኔ ውጭ ሌላን ባዕድ አምልኮ እንዲጠነቀቁ አስተምሩ ነው ያላቸው። ኢስላም ማለት ይሄ ነው። አልኢስላም ማዕናሁ አልእስትስላሙ ሊላህ ወልኢንቅያዱ ለሁ ቢተውሒድ ወልኹሉስ ሚነ ሽርክ ወልበራአቱ ሚን አህሊ ከዛሊክ። ኢስላም ብሎ ማለት አንድና ብቸኛ ለሆነው ፈጣሪ መገዛት ማለት ነው። በእርሱ ላይ ቅንጣትን አለማጋራት ማለት ነው። እርሱ በነቢያት በኩል ያዘዘውን ትእዛዝ መፈጸም፣ የከለከለውን ነገር መራቅ። ሀዛ ሁወ ልኢስላም፣ ይህ ነው ኢስላም ብሎ ማለት። ታዲያ ነቢያቶችም ሁሉ እየመጡ ይሄን ኢስላም ነው የሰበኩት። ወለቀድ በዐስና ፊ ኩሊ ኡመትን ረሱለን አን ዕቡዱላህ ወጅተኒቡ ጣጉት። አምላክ አላህ ሲናገር ምን አለ? በእርግጥም ወደ እያንዳንዱ ማህበረሰብ ነቢያትን ልኬያለሁኝ አለ። ሲያስተምሩ ምን ይሉ ነበር? አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችን ራቁ እያሉ ያስተምሩ ነበር። ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን። ሙሐመድ ሆይ ከአንተ በፊት አንድንም መልእክተኛን አላኩም እንዲህ ብላ ያስተማሩ ቢሆን እንጂ አለ። ምን ብለው? ከእኔ ከእርሱ ከአላህ በስተቀር ሌላ የሚመለክ አምላክ የለም፣ እነርሱም በብቸኝነት ተገዙት እያለ ያስተምሩ ነበር። አያችሁ፣ እነዚህ ነቢያቶች ሁላቸውም ይህን ሰብከዋል። ወደ ኑሕ ጋር ብንሄድ ምን ይላል ኑሕ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩሁ ይላል። ኑሕ ምን አለ? ህዝቦች ሆይ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ይላል አላህ። በእርግጥም ኑሕን ወደ ህዝቦቹ ልኬዋለሁኝ አለ። ፈቃለ ያ ቀውሚ ዕቡዱላህ፣ ህዝቦች ሆይ አንዱን አላህ በብቸኝነት ተገዙ እያለ አስተማራቸው። ማለኩም ምን ኢላሂን ገይሩሁ፣ ከእርሱ ውጭ ሌላ ማንም አምላክ የላቸው የሚላቸው ነበር። አያችሁ። ስለዚህ ነው የነቢያት መንገድ። አምላክ አላህ ስብሐነ ወተዓላ ኢስላም እንዲከተል አዟቸዋል። እነዚህም ነቢያት ሁሉ ኢስላምን አስተምረዋል ማለት ነው። መሲሁም ክርስቶስ ከእነዚህ መካከል ነበር። ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም ይላል። ክርስቶስም አለ እናንተ የእስራኤል ልጆች ሆይ ጌታዬንና ጌታችሁን አላህን ተገዙ እያለ አስተማራቸው ይላል። ስለዚህ ሁሉም ነቢያት ይህን አስተምረዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው በእነዚህ በነቢያት መንገድ ያን ነው ያስተማሩት ማለት ነው። እሺ ገነት ሌላ ጥያቄ? ልጅቷ እኮ መጀመሪያም እስላም ነች እኮ አባቴ። እስላም ሆና ሌላ እስልምና አለ እንዴ? ፌጃ ውስጥ ገብታችሁ እዩ። ድራማ ለምን ትሰራላችሁ? እሺ ተረጋጋ፣ አትናደድ። አይ ድራማ ለመስራት ሳይሆን ሙስሊሙን ስለሚወድ ነው እንጂ እኔ ሙስሊም አይደለም ወንድሜ። ለምን ትናደዳላችሁ?
ሙስሊም ስለሚወድና እንጂ እኔ ሙስሊም አይደለም። ረጋ በሉ ቀስ በሉ። የለጠፉት ነገር ማለት ሙስሊሞች ናቸው ማለት አይደለም። ከዚህ በፊት አግኝተህ ታውቃለህ? እኔ ሙስሊሞችን በጣም ነው የሚወደው። ለዛ ነው እኔ ባቸው ሐዲሱን እንትን አላኩት ፖስት አላኩት እንጂ ሌላ ጥያቄ አለኝ። ጠይቂ። ዝም ባያቸው። እሺ ተደብቃችሁ አዳምጡ ኦርቶዶክስ። እሺ በተለይ ተሳዳቢዎች ከነ መምህሮቻችሁ ተደብቃችሁ ያዳምጣችሁ አንድ እኔ ሲጀምር ሙስሊሞችን ስለሚወድ ማድረግ ይችላል። ማንም አያስገድድም። በእኔ ሃይማኖት ላይ ማንም አያስገድድም። ባቸው ጥያቄሽን ቀጥይ። ዝም ብላ ነው ተስታላ። እኔ አሁን ባለትዳር ስለሆንኩ አሁን ውዱ አድርጌ በኋላ አሁን ባለ ቢነካ ይበላሻል፣ ውዱ ይበላሻል ወይ ለማለት ነው። አይበላሽም። ነቢያችን ሰለላሁ ዐለይሂ ወሰለም ውዱ አድርገው ከቤት ሲወጡ ሚስቶቻቸውን ግንባራቸውን ሳም አድርገዋቸው በክብር ሄዱ ነበር። كان النبي صلى الله عليه وسلم يتوضأ وضوءه للصلاة ثم يقبل بعض زوجاته ويخرج إلى الصلاة. እናታችን አይሻ ምን አለች? አላህ መልካም ስራውን ይወደድላትና የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለሶላት ውዱ አድርገው ከዚያም ወደ መስጂድ ከመሄዳቸው በፊት ሚስቶቻቸውን ሳም አድርገዋቸው ይወጣሉ። እና ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ነው ያስተማሩት። አንድ ባል ሚስቱን ሳም አድርጓት ወይንም ከእጇን ያዝ አድርጎ እንትን ስላለ ውዱ ይጠፋል የሚባለው ነገር ስህተት ነው። ግን ነቢያችን ሰለላሁ ዐለይሂ ወሰለም ካነ አምለኩኩም ሊእርቢሃ አለች እናታችን አይሻ። ነገር ግን እርሳቸው ከማናቸውም በላይ ስሜታቸውን ተቆጣጣሪ ነበሩና ነው አለች። ስለዚህ አንድ ሰው ስሜቱን መቆጣጠር የሚችል ጠንካራ ሰው ከሆነ ከውዱ በኋላ ሚስቱን ሳም አድርጓት ብሄድ ችግር የለው። ነገር ግን ያ ሰው ደካማ ከሆነ በስሜት ላይ መቆጣጠር የማይችል ከሆነ ሚስቱን ከሳመ የዛኔ ይቅርበት። ገብታችኋል አይደል? ያ ነው። እሺ ወደ እስልምና መግባት ትፈልጊያለሽ? ፈቃድ ሌላ ጥያቄ? አይ ጠይቅ። አዎ ሌላ ጥያቄ። አሁን ሱቢ ሰላት ላይ ሳይሰግድ ብረፍት የሆነ ፀሐይ ከወጣ አይሰግድም ይባላል። እሺ የሰማሁት ነገር ከሆነ ማለት ነው። መልካም ሱብሂ ሶላት የራሱ የሆነ ፀሐይ ከወጣ አስረዳሻለሁ። እያንዳንዱ አምስት አውቃት ሶላት ጊዜ አላቸው። በጊዜያቸው ተጠብቀው ሊሰገዱ ይገባል። ነገር ግን ሰውየው እንቅልፉን ተኝቶ በእንቅልፍ ምክንያት አልፎት ፀሐይ ቢወጣበት እንቅልፍ በራስ ፈቃድ ስላልሆነ የወሰደን እዚያ ላይ ኃጢአተኛ ነው። ገብታችኋል? አውቆስ የሶላት ጊዜ እንደደረሰ እያወቀ ሆን ብሎ አሳልፎ መስገድ አይችልም። ጊዜውን ጠብቆ ይስገድ። ነገር ግን በተነሳ ሰዓት በእንቅልፍ ተሸውዶ ከሆነ ወይም እንቅልፍ ወስዶት አልፎበት ከሆነ በተነሳ ሰዓት መስገድ ይችላል። ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት በተነሳና ባስታወሰ ሰዓት ይስገድ ብለዋል። ችግር የለውም። እሺ ሸሃዳ ላስይዘሽ? አዎ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙም ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ይህ ሰው ምን ያገኛል ከተባለ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። ማስረጃ የቁሉ ሱብሓነሁ ወተዓላ ፊ ሱረቲል አንፋል
ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ንገራቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጀቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ስለዚህ አንድ ሰው ወደ አላህ በተመለሰበት ቀን ያለፈ ኃጢአቱ ሁሉ ይማርለታል፣ ንጹህ አድርጎ ይቀበለዋል። እርሱ መሐሪ የሆነ አምላክ ነውና አዛኝ የሆነ አምላክ ነውና። ይባቻው በቀጣዩ ዓለምስ ምን ያገኛል ይሄ ሰው ከተባለ ከሞት በኋላ የዘላለማዊ ህይወትን ያገኛል፣ በዚያም ላይ ገነትን ይወርሳል። ማስረጃ ቃለ ሱብሓነሁ ወተዓላ ቀድ አፍለሐል ሙእሚኑን አለ፣ አማኞች በእርግጥም ዳኑ ይላል። ከዚያ ወረድ ብሎ መጨረሻ ላይ ምን ይላል? መካከል ላይ አካባቢ ኡላኢከ ሁሙል ዋሪሱን አለዚነ የሪሱነ አልፊርደውሰ ሁም ፊሃ ኻሊዱን ይላል። እነዚህ አማኞች ናቸው ወራሾቹ ያችን ጀነትን የሚወርሷት ፊርደውስ ነው፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው ይላል። ያ ሰላም ወራሾች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም አሉ። ታዲያ ገነት የሚገባው ማን ነው መጀመሪያ ከተባለ ቃለ ነቢ ሰለላሁ ዐለይሂ ወሰለም አነ አወሉ መን የድኹሉል ጀና አሉ። ከማንም በፊት ቀድሜ መጀመሪያ ገነት የምገባው እኔ ነኝ አሉ። ያም ብቻ አይደለም፣ የገነት ቁልፍ በእኔ እጅ ነው የሚከፈተው አሉ። ያለ እርሳቸው አይከፈትም። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም አቲ ኢላ ባቢል ጀነት የውመል ቂያመቲ ፈአስተፍቲሕ፣ የትንሣኤ ቀን ወደ ገነት በር ሄዳለሁኝ እኔም የገነትን በር ራሴ ያስከፍታታለሁ አሉ። የዛኔ ሌሎቹ ለምንድን ነው የማያስከፍቱት ከተባለ ሁሉም ነቢያት ኡሉል ዐዝሞች ይጠየቃሉ፣ አስከፍትልን ይባላሉ። አደምን አስከፍትልን ይሉታል፣ ወደ ኑህ ጋር ሄዱ ይላቸዋል። ኑህን አስከፍትልን ይሉታል የገነት ነዋሪዎች። ከዚያ ወደ አብርሃም ጋር ሄዱ ይሉታል። ወደ አብርሃም ጋር ትውልድ ሁሉ ይመጡና አስከፍትልን ገነትን ይሉታል። እርሱም ወደ ሙሴ ጋር ሄዱ ይላቸዋል። ሙሴ ወደ ማን ሄድ? ማነው እሱን አስከፍትልን ሲሉት ወደ መሲሁ ጋር ሄዱ ይላቸዋል። መሲሁን አስከፍትልን ገነትን ሲሉት ወደ ነቢዩ ሙሐመድ ጋር አይደለም የሚለው ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ይላል። ከነ ማዕረጋቸው ጠርቶ ማለት ነው። ኢዝሃቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላቸዋል። ቃል በቃል ራሳቸው ምን አሉ? ቃለ ነቢ ሰለላሁ ዐለይሂ ወሰለም አቲ ኢላ ባቢል ጀነት የውመል ቂያመቲ ፈአስተፍቲሕ፣ እኔም የትንሣኤ ቀን ወደ ገነት በር ሄድና ራሴ ያስከፍታታለሁ አሉ። ፈየቁሉል ኻዚን፣ የገነት ጠባቂ መልአክ አለ። ጠባቂው ምን ይላል? መን አንት፣ ማነህ አንተ ይላል። ፈአቁል አነ ሙሐመድ፣ እኔ ሙሐመድ ነኝ ይለዋለሁኝ አሉ። መልአኩ ምን ይላል ከዚያ ቀጥሎ? ቢከ ኡምርቱ አላ አፍተሐ ሊአሐድን ቀብለከ ያ ሙሐመድ። አላሁ አክበር። ሙሐመድ ሆይ ከአንተ በፊት ለሌላ ለማንም እንዳልከፍት፣ በአንተ እንጂ ለሌላ ለማንም እንዳልከፍት ታዝዣ አንተ እስክታዘዝ እየጠበቅኩ ነበር ይላቸዋል። አላህ ስብሐነሁ ወተዓላ የገነትን ከፈጠራት በኋላ መልአኩን ጠብቅ ሲለው ሙሐመድ መጥቶ ክፈት ሲለህ ጊዜ ብቻ ነው የምትከፍተው ብሎ ወስኗል። ያ ጀማዓ ያለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የገነት በር አትከፈትም። ከዚያ ቀጥሏቸው ማን ይገባል ከእርሳቸው በኋላ ከተባለ እኛ ትውልዶቻቸው። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ነሕኑ አልአኺሩነ አሳቢቁን። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? እኛ ኋለኞቹና ፊተኞቹ ነን አሉ። ያ ሰላም። ነገር ግን ኋለኞቹ ፊተኞቹ ይሆናሉ አለ አይደለ መጽሐፋቸው ላይ። እነዚያ ሰዎች ገነት እንደሚገቡ ሲነግራቸው ክርስቶስ መጽሐፍ ቅዱስ ላይ ነገር ግን ኋለኞቹ ፊተኞች ይሆናሉ አላቸው። ከእርሱ በኋላ የሚመጡት የመጨረሻው ዘመን ትውልዶች ኋለኞች ናቸው፣ የመጨረሻ ትውልድ በመሆናችን ምክንያት ይባቸዋል። ፊተኞቹ ማለት ደግሞ ነገ የትንሣኤ ቀን ከሁሉም ትውልድ በፊት ቀድሞ ገነት የምትገባው እቺ ትውልድ ነች። ከኛ በኋላ ነው ሁሉም ትውልድ የሚገባው። ወፈቀኒ አላህ ወኢያኩም ለድኹል ጀና መዓ ነቢ ሰለላሁ ዐለይሂ ወሰለም ወሰሐቢ። እና ይህ ነው። እሺ ስምሽ ገነት ነው አይደለ? እኔ ጋር ነሽ? ይሰማል? አሎ። አዎ እየሰማሁ ነው። ይቅርታ ገነት ስሙ ባይቀየርም ችግር የለውም። ስሙ ባይቀየርም ችግር የለውም። አንቺ ከፈለግሽው፣ ካልፈለግሽ ደስ ያለሽን ስም አንቺ በራስሽ መሰየም ይቻላል። እሺ። እና አዎ አባቴ ያወጣ ስም አለኝ ወሲላ ምለኝ። ወሲላ? አይ ወሲላ። እሺ ጥያቄ ያለ አድሚኖች የላችሁም አይደል? እዚህ ቤት
ወላሂ አድሚኖችን ማንሳት አለብኝ መሰለኝ። ምን ትላላችሁ ልጆች? አድሚኖች ይነሱ። ምን ትላላችሁ? አድሚኖች ይነሱ። ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ታጂ? አለን አልሐምዱሊላህ። በጌታ ነህ አይደል? አልሐምዱሊላህ። ጸጋው በዛሎ ተርሶስ ጸጋው እየተመላለስክ ነው። ይመላለሱ እሺ፣ በጸጋው ይመላለሱ ዘንድ ወገኖች ገብቷልና ያመላልሷቸው። እውነት ነው። እሺ፣ ጥያቄ ያለው አለ ከላይ? እሱ ቅድም ስለ መላጣነት ስታወራ ነበረ። መላጣ ነኝ ያልክ ነው። አቮካዶና ማር ከኤክስፒሪየንስ አንፃር የምነግርህ ያቺ ቦታ አሁን የላትካትን ቦታ ወደ እንትን ያርግልሃል። ከተመቸ ብታደርገው ጥሩ ነው። አረ እንዳለ እኮ ነው በአጭር ጊዜ ውስጥ 2 ማንኪያ መላጣ ላሳያችሁ። በተመጣጣኝ ልጆች ከዚህ በኋላ ፀጉሬ መላጣ ሆኗል። ይሄ ኮፍያ አይወለቅም። መላጣ እንትን ኖርማል ተቆርጫው ነው እና ከዚህ በፊት ኖርማል ተቆርጫ አላውቅም መሰለኝ ቆይተዋል። እና እሺ ጥያቄ ያለው መቀጠል ይችላል። ይሄ ሀላባ ኮፍያ ነው። ከዚህ በኋላ ሀላባ ኮፍያ የሚለበሰው ምክንያቱም አዑዝ ቢላሂ ሚነ ሸይጣን ረጂም አለ። እሺ አሳየን። ላሳያችሁ ትንሽ ላሳያችሁ። እሺ ጌች ሰላም ነው? እንዴት ነው? ደህና ነህ? እግዚአብሔር ይመስገን አለን። እሺ ጥያቄ አለ? ጥያቄ አለኝ። እሺ ጥያቄ ምንድን ነው? ይሰማል? አዎ ይሰማል። እሺ የኔ ጥያቄ እስልምና ሃይማኖት ላይ መሰረቱ ላይ ነው ጥያቄና እስልምና በሙሐመድ የተመሰረተ ነው በየ ነው እኔ የማምነውና መጽሐፋችሁ ላይ ሐዲሱም ላይ ቁርአኑም ላይ እንደዛ ነው የሚሉና ከሱ በፊት እስልምና አለ ነበረ ብሎ ያስተማረ ነብይ የቱ ጋር ነው? እስልምና ሃይማኖት መስራች ሙሐመድ ነው የሚለው የቱ ጋር ነው ያነበብከው ልጅ? ከዛ በፊት ያስተማረ እስልምና ሃይማኖት ነው ብሎ ያስተማረ አንድ ነብይ ካሳየኝ እኔ አምናለሁ። የእስልምና ሃይማኖት መስራች እና ጀማሪ በመጽሐፋቸው ላይ ሙሐመድ ነው ይላል። የቱ ጋር ነው የሚለው እያልኩ ነው። እንደዛ የሚል የለምና አለ። አሳየን ማስረጃ በል ጌች ጌችነት ጌቻ ነው ጌቾ ኩትኩና ማነው እንዲህ አድርጎ አይምሯቸውን ብርዝ ያደረገው? ፈጣሪ በድፍረት እንዲናገሩ አደረጓቸው ስለ እስልምና። ግን ማስረጃ ሲባል የለም ወፍ ጌች ወጣ በራሱ ጊዜ። ምክንያቱም የለም። ለምን እዚህ ድምዳሜ ላይ እንዳደረሷቸው ታውቃላችሁ? እኔ ሙስሊሞች መጀመሪያ ነኝ ብሏል። ስለዚህ የእስልምና ሃይማኖት መስራች እሱ ነው ይሏቸዋል። ምን አገናኘው? ምን አገናኘው? የእስልምና ሃይማኖት መስራች ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወይንም ጀማሪ ነው የሚል የለም በቁርአንም በሐዲስም ላይ። ስለዚህ የእስልምና ሃይማኖት መስራች እሱ ነው ይሏቸዋል። ምን አገናኘው? ኢስላም ማለት ሃይማኖቱ መጠሪያ ነው። ገብታችኋል አይደል? ሙስሊም ማለት ደግሞ የሃይማኖቱ ተከታይ መጠሪያ ነው። ገብታችኋል አይደል? ይሄ ነው። እኔ ሙስሊም ነኝ ሲል ጊዜ ሰውየው እኔ የዚህ ሃይማኖት ተከታይ ነኝ ማለት ነው። ገብታችኋል አይደል? የዚህ ሃይማኖት ተከታይ ነኝ። እኔ ኢስላም ነኝ ማለት ይችላል አንድ ሰው? እኔ ኢስላም ነኝ አይልም። ምክንያቱም ኢስላም የሚለው የሃይማኖቱ መጠሪያ እንጂ የግለሰቡ መጠሪያ አይደለም።
ነቢያችን ሰለላሁ ዐለይሂ ወሰለም የሙስሊሞች መጀመሪያ ነኝ ሲሉ ጊዜ እኔ የእስልምና ሃይማኖት አስተምሮ ጀማሪ ነኝ ማለት አይደለም። ምንም ያገናኝ ነገር የለም። ምክንያቱም ሙሉ ቁርአን ላይ ስታዩ ጊዜ ከእርሳቸው በፊት እስልምናን የሰበኩ ነቢያቶች ነፋሉ። ገብታችኋል አይደለ? እኔ የሙስሊሞች መጀመሪያ ሲሉ ነቢ ሰለላሁ ዐለይሂ ወሰለም አንደኛ መጀመሪያነት ለሁለት እንደሚከፍል ማወቅ አለባችሁ። አንጻራዊ መጀመሪያነት አለ፣ ጥቅላዊ መጀመሪያነት አለ። በማንኛውም የህይወታቸው ዘርፍ ላይ እኔ መጀመሪያ ነው የመጣሁት ትምህርት ቤት ሊል ይችላል አንድ ተማሪ ለምሳሌ። ከዚያ ከግቢ አንጻር ለማለት ነው አይደል እንዴ? እኔ ነው የመጀመሪያ ትምህርት ቤት የመጣሁት አለ። ይሄን ሲል ጊዜ ይሄ ልጅ ዓለም ላይ ከሚገኙ ትምህርት ቤቶች እንዳው በጥቅል ነው እየተናገረ ያለው ወይንስ አንጻራዊ ነው? ካለበት ግቢ አንጻር ነው። ካለበት ግቢ አንጻር ይሄ ከዚህ ልጅ በፊት ትምህርት ቤት የለም ነበር ማለት ነው ብዬ መደምደም እችላለሁ እኔ። ምክንያቱም ይሄ ልጅ ነውና ትምህርት ቤቱ የመጣው ላለሁ ላይ አይባልም። ስለዚህ የሙስሊሞች መጀመሪያ ነው ስላሉ ነብዩ ሰለላሁ ዐለይሂ ወሰለም ከእርሳቸው በፊት እስልምና የሚባለው ሃይማኖት የለም ነበር ማለት ነው የሚለው ድምዳሜ ላይ የሚያደርስ አይደለም። ልክ ይሄ ልጅ ከዚህ ትምህርት ቤት እኔ መጀመሪያ የመጣሁት ሲል ከሱ በፊት ከዚህ ልጅ በፊት መጀመሪያ ትምህርት ቤት የለም ነበር። መጀመሪያ ትምህርት ቤትን ማስተማሪያ ገብቶ መማር የጀመረው ይሄ ልጅ ነው ማለት ልክ እንደዛ ነው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም የሙስሊሞች መጀመሪያ ነው ሲሉ ጊዜ ከትውልዳቸው አንጻር ነው። ማንኛውም ነቢይ ከሚላክለት ትውልድ አንጻር የመጀመሪያ ሙስሊም ይባላል። ሙሴ ለምሳሌ በሱረቱል አዕራፍ ላይ እኔ ምእመናን መጀመሪያ ነኝ ይላል። እንደው ከእርሱ በፊትና አብርሃም ከሃዲ ናቸው ማለት ነው? አማኝ የለም ማለት ነው? አይደለም። ከትውልዱ አንጻር የመጀመሪያ አማኝ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከተላኩለት ትውልድ አንጻር የመጀመሪያ አምላክን ትእዛዝ ፈጻሚ ማለት ነው። ሙስሊም ማለት የአምላኩን ትእዛዝ የሚፈጽም ማለት ነው፣ ታዛዥ ማለት ነው። የአምላኩን ትእዛዝ መጀመሪያ ተቀብሎ የታዘዘው ማን ነው ከተባለ ነቢ ሰለላሁ ዐለይሂ ወሰለም ናቸው። አምላክ መጀመሪያ ነብይን እኮ ነው የሚያናግረውና የሚጠራው። ቆም ብላችሁ አስቡ እንጂ ያ ነቢይ ከተጠራ በኋላ እርሱ የመጀመሪያ አምላክን ትእዛዝ የሚፈጽም ይሆናል። ገብታችኋል አይደል? ሙስሊም ማለት ነው። ከትውልዳቸው አንጻር የመጀመሪያ ሙስሊም ናቸው ነቢ ሰለላሁ ዐለይሂ ወሰለም። ይሄን የምለው እኔ ከራሴ ሳይሆን እንዳለ ሁሉንም እንደው ዓለም ላይ የሚገኙ ተፍሲሮችን ሰብስባችሁ ተመልከቱ። አጠቃላይ ሊቃውንቶች ምን ናሕየት ኡመቲሂ 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 ብለው አስቀምጦታል። ከትውልዱ አንጻር ከትውልዱ አንጻር ከትውልዱ አንጻር አንጻራዊ መጀመሪያነት የሚባል ነገር አለ። አንድ ቤተሰብ ለምሳሌ 10 ሰዎች አሉ እንበል። 2 እናትና አባት 8 ልጆቻቸው አሉ። ከመካከላቸው አንደኛው ቀድሞ ሰለመ። ከዚያ በኋላ እኔ መጀመሪያ የሰለምኩት እኔ ነኝ ያለ ሄልች የሚባል ነገር አለ። ከዚያ ቤት አንጻር ማለት ነው። ከኔ በፊት ማንም ከእርሱ በፊት ማንም የሰለመ የለም እዚህ ዓለም ላይ ማለት ነው አይደለም። ያ ጥቅላዊ መጀመሪያነት ይባላል። አሁን ከትውልድ አንጻር ነቢያችን ሰለላሁ ዐለይሂ ወሰለም ከትውልዳቸው አንጻር የመጀመሪያ የአምላክን ትእዛዝ የተቀበሉና የፈጸሙ በመሆናቸው ምክንያት የመጀመሪያ ሙስሊም ተባሉ። ሙሴ ከትውልዱ አንጻር የአምላክን ትእዛዝ መጀመሪያ ተቀበሉና የፈጸመ በመሆኑ ምክንያት የመጀመሪያ አማኝ ተባለ። ጥቅላዊ መጀመሪያ ሙስሊም ማን ነው ከተባለ ከጥቅል አንጻር የመጀመሪያው የአምላክን ኪዳን ተቀብሎ የፈጸመው አዳም እንደሆነ ቁርአን ይናገራል። ስለዚህ የመጀመሪያው ሙስሊም ማን ነው? አዳም ነው። አላህ በቁርአን ላይ ወለቀድ ዓሂድና ኢላ አደመ ሚን ቀብል ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት ወደ አዳም ኪዳኔን አውርጃለሁኝ አለ። የመጀመሪያው የአምላክን ኪዳን የተቀበለው አዳም ነው። የአምላክ የአላህ ስብሐነሁ ወተዓላ ኪዳን ምንድን ነው ከተባለ ኢነ ዲነ ዒንደላሂ ልኢስላም፣ ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት እርሱ ኢስላም ነው አለ። ገብታችኋል አይደል? ይህንን በእርሱና በአዳም መካከል የገባለት ቃል ኪዳን ነው። ገና ሲያወርደው ጊዜ አዳምን ምን አለው? ቁልና ህቢጡ ሚንሃ ጀሚዓ ፈኢማ የእትየነኩም ሚኒ ሁዳ ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናሪ ሁም ፊሃ ኻሊዱን። አምላካችን አላህ አዳምን ወደ ምድር ሲያወርደው ጊዜ የሰጠው ቃል ኪዳን ይሄ ነው። ይህም ቃል ኪዳን እርሱም ዘሮቹም ወደ ገነት የሚገቡበት ከሲኦል የሚድኑበት ቃል ኪዳን ነው። ምን እንዳለው ታውቃላችሁ? ከልጅ ልጅ ተወልጄ ተገድዬ ስተሰቀየ ምናምን ላላላ እንደዛ ነው። ቁልና ህቢጡ ሚንሃ ጀሚዓ በሉ ሁላችሁም ወደ ምድር ውረዱ አላቸው፣ አደምንም ሐዋንም። ከዚያ ምን አላቸው? ፈኢማ የእትየነኩም ሚኒ ሁደን ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ ፈመን ተቢዐ ሁዳ ያን የእኔን ቅኑ መንገዴን የተከተለ ከአንተም ከዘሮችህም ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእናንተ ላይ ሐዘንና ፍራቻ በፍጹም የለባችሁም፣ የደስታን ህይወት ዳግም ታገኛላችሁ አላቸው። ያን ኪዳኑን ያልቀበልም ያለና ያስተባበለ እስከ አዳም ልጆች ወዴት ይሄዳል? ቀጥሎ ነገረው ወለዚነ ከፈሩ ነገር ግን ያንን በአንተና በትውልድህ ላይ የማወርደውን ኪዳኔን የካዱ ከአንተም ከዘሮችህም ወከዘቡ ቢአያቲና በነቢያቶች ላይ የማወርዳቸውን አናቅጾች የካደና ያስተባበለ
هم فيها يعني يقول سبحانه وتعالى الذين كفروا كذبوا أولئك أصحاب النار እነዚህ የእሳት ጓዶች ይሆናሉ በቀጣይ ዓለም አለ هم فيها خالدون እነርሱ በእርሷም ውስጥ ዘውታሪዎች ናቸው ለዘላለም አለ። ይሄ ነው አምላክ አላህ ሱብሓነሁ ወተዓላ ለመጀመሪያው ሰው ለአዳም የሰጠው ቃል ኪዳን። ቃሉንም ለአዳም የገባለትን ፈጸመ። ምን አደረገ? ቅኑ መንገዴን በአንተና በዘርህ ላይ አወርድልሃለሁ ብሎት ነበር አይደለ? የመጀመሪያው የኪዳኑ ተቀባይ አዳምን አደረገው። ወለቀድ ዓሂድና ኢላ አደም ሚን ቀብል በእርግጥም ሙሐመድ ከአንተ በፊት ወደ አዳም ኪዳኔን አውርቻለሁኝ አለ። ቃሉን ፈጸመ አምላክ። በአዳም በኩል ከአዳም ዘሮች እየመረጠ ያን ቅኑ መንገድ ኢስላምን ያስተምሩ ዘንድ ነቢያት የሚባሉን እያስነሳ በየዘመናቱ ይህን ኢስላምን አስተምሩ። ኢስላም ማለት ያን ፈጣሪ አንድና ብቸኛ የሆነውን በብቸኝነት ማምለክ፣ በእርሱ ላይ ቅንጣትን አለማጋራት ማለት ነው። ገብታችኋል አይደል? ነቢያቶችም እየመጡ እየተላኩ ከየዘመናቱ አምላክ እያስነሳቸው እነዚያን እንትን አደረገ ወደ ኢስላም ጥሪ አደረጉላቸው ማለት ነው። ከአዳም በኋላ በርካታ ነቢያትን አስነሳ። እነ ኑሕን አስነሳ፣ እነ ሁድን አስነሳ፣ እነ ሷሊሕን አስነሳ፣ እነ አብርሃምን አስነሳ፣ እነ ሎጥን አስነሳ፣ እነ ኢስሐቅን አስነሳ፣ እነ ያዕቆብን አስነሳ፣ እነ ዮሴፍን አስነሳ፣ እነ ኢዮብን አስነሳ፣ እነ እስማዒልን አስነሳ፣ እነ ዙልኪፍል ወይም ህዝቅኤል እነዚህን አስነሳ፣ እነ አልየሳዕ ወይም ኤልሳ፣ እነ ኢልያስን አስነሳ፣ እነ ዮናስን አስነሳ ወይም ዩኑስ፣ እነ ዘከርያስን አስነሳ፣ እነ ዮሐንስን ወይም ያሕያን አስነሳ። እንዲሁም እነ ሙሴን እነ ሃሮንን አስነሳ፣ እነ ኢድሪስን ወይንም ሄኖክን አስነሳ። ከዚያም በኋላ በመጨረሻው ዘመን ከእስራኤላውያን ነቢያቶች መዝጊያ መሲሁን አስነሳ። ከእርሱ በኋላ ደግሞ ለዓለም መልእክተኛና ነቢይ የሆኑ ዘንድ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስነሳ። አያቸው አይደለ? ያንንም የገባውን ቃል ኪዳን ኢስላምን አስተምሩ እያለ በየጊዜው እንዳዘዛቸው ሙሉ ቁርአን ላይ ታገኛላችሁ። ኑህን ብንወስድ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። አዛዡ ማን ነው? ያ የላከው አምላክ። ምን ሁና ያለው? ከሙስሊሞች ሁና ያለው። ማንን ሰበከ ከተባለ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኑሕ ምን አለ ለህዝቦቹ? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በኋላ ሁድን ላከ። ሁድ ምን አስተማረ? ከኑሕ በኋላ የተላከው ነቢይ ነው። ይህን ነቢይ መጽሐፍ ቅዱስ አያውቀውም ሁላ ከታች አለ። ብዙ ጊዜ ነቢይ ሙሐመድ ኮፒ አድርገው ኮርጀው ነው ይሏቸዋል ሰለላሁ ዐለይሂ ወሰለም። ይህን ነቢይ አንሱላቸው በቃ ኮርጀው ከሆነ እንደው ይህን ነቢይ መጽሐፍ ቅዱስ ያውቀዋል ወይ? ሁድን ላ አያውቀው፣ መጽሐፍ ቅዱስ ላይ የለም በፍጹም። ሷሊሕ የሚባል ነቢይ አለ፣ ይሄን ነቢይ ያውቀዋል መጽሐፍ ቅዱስ ላ አያውቀው። በኋላ የተነሳ ታላቅ ነቢይ ነው። ምን አስተማረ ከተባለ ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ወደ ዓድ ነገድም ሁድን ላኩላቸዋል አምላካችን አላህ ሱብሓነሁ ወተዓላ። እርሱም ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በኋላ ማንን አስነሳ? ሷሊሕን አስነሳ። ሷሊሕስ ምን ሰበከ ከተባለ ወኢላ ሰሙድ አኻሁም ሷሊሕ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ይሄ ነው እንዳለ የነቢያቶች ስብከታቸው። መሲሁ በመጨረሻ ዘመን ላይ ተነሳ። ይህ ነው እንዳለ የነቢያቶች አላህን በብቸኝነት ተገዙ አላቸው። ኢስላም እንዲከተሉ አዘዛቸው። ሙስሊሞች ሆኑ ማለት ነው ተከታዮች። ይህን ይመስላል። ጥያቄ ያለው መጠየቅ ይችላል። ሀይ አሰላሙ አለይኩም ኡስታዝ። ሰላም። እሺ ጥያቄ ምንድን ነው? ጥያቄ ነበረኝ። ምን ይላል? ጎግል ላይ ሀዲስ ሳሳያቸው የእግዚአብሔር ባሪያ የሚለውን አይተው የትክክለኛው ሀዲስ አይደለም ብለውኝ፣ በዚህ ምን ትላለህ? እምለው ይዛቸውና ነው። ማን ናቸው? የትኛውን ሐዲስ ነው? ጎግል ምን ብሎ ተርጉሞልህ ነው? ሄሎ ወለካለው የትኛውን ሐዲስ ነው? ጎግል ምን ብሎ ተርጉሞልህ ነው? አስገቡኝ። አወረደ አላወረደኝም።
አቃያችን የእግዚአብሔር ባሪያ የሚሉ ምንድነው? የእግዚአብሔር ባሪያ የሚሉ የእግዚአብሔር ባለ ኧረ አይቀለድም ነው። እየቀለድን አይደለም። የእግዚአብሔር ባል ያለ መስሎኝ ነው። ደግሞ ቀልድም አይደለም። በሐዋርያ 1145 መጽሐፍ ቅዱስ ላይ የእግዚአብሔር ባል ነው። አታውቅም እንዴ በኪ? ምን የእግዚአብሔር እግዚአብሔር ባል ነው መጽሐፍ ቅዱስ ላይ አልቀለደም። እንደው ቢቀልድ ነው ትክክል። መጽሐፍ ቅዱስ ላይ ያለ ነገር ነው። እግዚአብሔር ባል ነው። ላሳየህ መጽሐፍ ቅዱስ ላይ አሳየኝ። እግዚአብሔር ባል የሚል አሳየኝ። አብዱላህ የሚለውን ያላህ ባሪያ ዘለቀ ይኸውልህ፣ ጎግል ላይ አብዱላህ የሚለውን የእግዚአብሔር ባሪያ ብሎ ተርጉሞልህ ከሆነ አብዱላህ የሚለውን የእግዚአብሔር ባሪያ እያሉ ጎግል ላይ ስታስቀምጠው እንደዛ ብሎ ነው። አላህ የሚለውን እግዚአብሔር ብሎ የሚተረጉመው። እሺ አብዱላህ የሚለውን የእግዚአብሔር ባሪያ እያሉ እኮ ሰማህ እኮ ከበደ። ይኸው እዛ ላይ ጎግል ላይ የእግዚአብሔር ባሪያ እያለው እሽሜት አድርግ። ጎግል ላይ የሚተረጉምልህ አላህ የሚለውን እግዚአብሔር ብሎ ነው የሚተረጉመው። እሺ ለዚያ ነው ስህተት ነው። እሺ ያንን እንትን እንዳትል። ጎግል ላይ እየተመረኮዙ ነው በቃ ሰዎች እንትን የሚሉት። እሺ እግዚአብሔር ባል የተባለበትን ቦታ አሳየኝ ብሎ ነው በቂ አንድ ራሳየ ያ እነዚህ ጋር ምን ትላለች እቺ? ፈጣሪሽ ባልሽ ነው አለ፣ ስሙም የሰራዊት ጌታ እግዚአብሔር ነው ይላል። አላህ ፈጣሪሽ ባልሽ ነው። ማን ይባላል ባሏ? ስሙም የሰራዊት ጌታ እግዚአብሔር ነው አለ። እሺ ለማን ነው እንደዚህ እያላት ያለው? ለማን ነው ወደሚለው እንመጣለን። ግን እግዚአብሔር ባል ተብለዋል የሚለውን መጀመሪያ አሳየን አይደለ? እሷን ምን ትላለች? እሱን አየሁኝ። ጨርሳ አንብበው ወደታች። ለማን ነው? እኔ የተጠየኩት ማስረጃ ምን መሰለህ ጌቸው? አንድ ባል ነው እግዚአብሔር። አንብበው እንጂ እስከታች አንብበው። ረጋ በል ጌቸው። መጽሐፍ ቅዱስ ላይ ባል ተብሏል ወይ እግዚአብሔር የሚለውን እሱን ማየት ፈልገው ነበር። አሳየሁት። ያን ቃል እሱ ነው። አሁን እዚህ ጋር የተነሳው ነገር ምንድነው? ሐሳቡ ምንድነው? መልእክቱ የሚለውን ሳይሆን ባል ተብሏል የሚለውን ነበር። ገብታችኋል አይደለ? አዎ ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው ይላል። እግዚአብሔር ባል ተብሏል። ይሄን ይመስላል። እሺ ጌች አሁን አሳ ሜታናሳ አዮ መስቀል ላይ የሞተልህ አምላክ ነው ወይንስ አምላክ አይደለም? አምላክ ነው። መስቀል ላይ ከተሰቀለ ውጭ ሌላ አምላክ የለም አይደለ? አንድ አምላክ ነው ያለው እኮ። ያ አንድ አምላክ መስቀል ላይ ተሰቅሏል አይደለ? ከተሰቀለው አምላክ ውጭ ሌላ አምላክ የለም አይደለ? አብ አምላክ ነው አይደለም? አብ አምላክ ነው አይደለም? ነው። አብ ተሰቅሏል አልተሰቀለም? አብ ተሰቅሏል አልተሰቀለም? ያ አምላክ አልተሰቀለም። ስለዚህ ያልተሰቀለ አምላክ አለ ማለት ነው። ይኸውልህ እኔ ልመልስ ከፈቀዳችሁ ከሆነ ሚዩት አድርግ። እሺ ቅድም ታወርታለህ አይደል? የሆነ ሰው ጀምሮ ከሆነ ያ ሰው ይጨርስ እና በቂ ታወራለህ። አይ ቀጥል። በመጀመሪያ ደረጃ ጥያቄ ልክ አይደለም። አንተ የተረዳህበት መንገድ ሶስት እንደሆነ ነው የተረዳህበት። ሶስትና አንድነት የሚለውን ነገር እሱን አንብብ፣ ተረዳ መጀመሪያ። ሲቀጥል እኛ አምላካችን ቃል አለው ብለን እናምናለን። አንድም ሶስትም ናቸው ነው እግዚአብሔር ደግሞ ፈጣሪያችን ነው ብለን እናምናለን። ለአዳም መጀመሪያ ቃል ነበረ። አንብብና ተረዳ አልከኝ አይደል? ወይ ቃል እያወራን እንድንሄድ አንብብና ተረዳ እኮ አዳምጥ እንጂ ረጋ በል። አምላክ አንድም ሶስትም ነው የሚለውን አንብብና ተረዳ አልከኝ። እንደዚህ ብሎ ያስተማረ አንድ ነብይ መጽሐፍ ቅዱስ ላይ ስተን እስኪ አምላክ አንድም ሶስትም ነው ያለ አየ
ኢየሱስ ክርስቶስ አምላክ አንድም ሶስትም ነው ያለው? አምላክ አንድ ነው ያለው ኢየሱስ? እኔ አምላካችሁ ነኝ አምልኩኝ ብሏል። የቱ ጋር ነው ያለው? ስለ ሶስትነቱ ደግሞ የቱ ጋር ነው እኔ አምላካችሁ ነኝ አምልኩኝ ያለው? መጀመሪያ ቃል ነበረ፣ ቃል ፈጣሪ ነው አምልኩኝ ያለው የቱ ጋር ነው? መጽሐፍ ቅዱስ ላይ እኮ የቱ ምዕራፍና ቁጥር እስኪ ላምጡ። እሱን ስፔሲፊክ ቁጥርና ምዕራፉን ሸምድጃ ላይ ያስኩት ይሄ ነው ብዬ አልልም። ግን አንተ ራስህ አሁን ስለ አንተ እምነት ብጠይቅህ ስለ እስልምና መሰረቱ አትነግረኝም። ስለዚህ አምላክ አንድ ሶስትም ነው የሚል ወይንም ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ መጽሐፍ ቅዱስ ላይ የለም። ታዲያ ለምን ታመልከዋለህ? ቅድም ያወጣሁን ጥቅስ አውጣው። መጀመሪያ እስከታች አንብበው ያልኩህን ጥቅስ አውጣው። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ የቱ ጋር ነው እኮ? አውጣው። ቅድም ያወጣሁን ጥቅስ አውጣው። እሱ ጋር ላይ እስከታች እኮ አንብበው ብዬ ነበር። እዛ ላይ ይላል ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ይላል። እሺ ላውጣልህ። ያወጥቻለሁ። አንብበው በል ታንከር የእስራኤል ቅዱስ እሱም ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል ይላል። እሺ ይሄ ምን ልታደርገው ነው ታዲያ? ለማን ልሰጠው ነው? ማን ነው አምላክ? አሁን እሱ ሳይሆን ጥያቄው ኢየሱስ ክርስቶስ አምልኩኝ አምላካችሁ ነኝ ያለበት ቦታ ነው። እሱን ጥቅስ ይዤ መጥቻ አሳያለሁ በመጽሐፍ ቅዱስ ላይ። እኔ አሁን ስለአንተ ልጠይቅህ። ኢየሱስ ክርስቶስ አምላክ እኔ አሁን ስለአንተ ልጠይቅህ። አይ ጠይቅሽ። የእስልምና መሰረቱን እስኪ ንገረኝ። መስራቹ የእስልምና መሰረት ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቡኒየ ልኢስላም ዐላ ሸሃደት አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃም ሰላህ ወኢታእ ዘካ ወሰውም ረመዳን ወሐጅ ልበይት መን ስተጣዐ ኢለይሂ በአማርኛ አብሽር ልነግርህ ነው። ረጋ በል የፊትህ ነው ያለው። ወደ አማርኛ ቀይረዋል። አብሽር። ነቢያችን ሰለላሁ ዐለይሂ ወሰለም እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው አሉ። አንደኛ ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር። ከዚያ ሙሐመድ የአላህ መልእክተኛ ናቸው ብሎ መመስከር። ከዚያ ሶላትን ጊዜውን ጠብቆ ማቆም ወይንም መስገድ። ከዚያ ዘካ መስጠት። ከዚያ ጾም የረመዳን ወደ መካ በመሄድ ሐጅ ማድረግ። እነዚህ የእምነቶቻችን መሰረቶች ናቸው አሉ በቁርአንም በሐዲስም ላይ። ያንተ የእምነት መሰረቶች ቅድም ስጠይቅህ የሉም መጽሐፍ ቅዱስ ላይ። እሺ አሁን እነሱን አምስቱን የእስልምና መሰረቶችን ያላለ ማለት እኮ እነሱን አምስቱን ፕሪንሲፖች ያልተቀበለ ወይም ያላለ ማለት ነው። አለ ወይ ስትለኝ ነበር አይደለ? አለ እያልከው ነው። በቁርአንም በሐዲስም ላይ አውጥቼ ላሳየህ። እስኪ እስላም ሙስሊም እስልምና ሃይማኖት ነው ብሎ የሰበከ አንድ ከሙሐመድ ውጭ አንድ ነብይ ንገረኝ። ከሙሐመድ ውጭ ሙሐመድ እኮ 600 ምናምንኛው ዓመተ ምህረት ላይ የመጣ ነብይ ነው። ከሱ በፊት እስኪ አንድ ነብይ ያሳየ ስለ እስልምና ያስተማረ። ወይ መጀመሪያ ጨርስ እንጂ መጀመሪያ የእስልምና መሰረቶች አሉ የቁርአን ላይ ብለህ ስትጠይቅ ነበር። እሱን ጨርስና ወደ ቀጣይ ትሄዳለህ። እነሱ መሰረቶቹን ያላለ ወይም ያልተቀበለ ሙስሊም ነው አይደለም? እያንዳንዱ ጥያቄ እየመለስኩልህ ትሄዳለህ። እሺ አሁን መጀመሪያ ምንድን ነው እስልምና መሰረቶች ምን ናቸው ነገርኩት። እነዚህ በቁርአን ላይ ያሉ ወይ በእስልምና ቁርአን ሐዲስ ላይ ነፋሉ። እንዳውም በማስረጃ ነው ሳወራ ሁሉ የነበረው ወጣ አድርጌ ማሳየት ይቻላል። እሺ ቀጣይ ጥያቄው ምንድን ነው? እነዚህን ወይንም እስልምናን ወይንም እነዚህን የእስልምናን መሰረቶች የሰበከ ነብይ ያለው ወይ ከነብዩ መሐመድ በፊት ነው አይደለ? ጥያቄ አለ አለ። እነሱን አምስቶቹን ፕሪንሲፕሎች ፒላሮቹንስ ካልተቀበለ ሙስሊም ነው አይደለም? አንድ ነብያቶች እንደሰበኳቸው መጀመሪያ እንቀጥል። እሺ ታሳየ እሱ ነው ማየት አትፈልግም? እንዝለለሱ
አወቀ ሄሎ ጌት አትሰማም እኮ ይቆራረጣል። አንተ አይሰማም። እሺ ጥያቄ ምንድነው? የሆነ ጥያቄ ጠይቅና እሱ ሲመለስልህ ወደ ቀጣይ ጥያቄ ትሄዳለህ። ጥያቄ በጥያቄ ላይ ተደራረብ። እሺ ልክ ሲመለስልህ አንድ ጥያቄ ከዛ ወደ ቀጣይ ትሄዳለህ። አይ ጥያቄ ይቀጥል እኮ እነሱ እኮ አሁን 5 ፕሪንሲፕል ያልከኝ እነሱ ቁርአን ላይ የወረዱ ነው ያልከኝ አይደል? እነሱን ቅድም ስትጠይቅ ምን ነበር? በቁርአን ላይ አለ ወይ ስትል ነበር አይደለ? ቁርአን ላይ የወረዱ ናቸው አይደል? እነሱ ቁርአን ላይ አለ ወይ ብለሃል አላልክም? መጀመሪያ ስትጠይቅ ጥያቄዎችን ያስተማረ ነብይ ከሙሐመድ በፊት ነው ያልኩህ። ቁርአን ታዲያ ከሙሐመድ በፊት ነበር እንዴ? አዎ ቁርአን ከሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነበር አልነበረም? ማስረጃ ከአላህ ለሙሐመድ የተላከ ቃል ነው የምትሉት እናንተ ብዙ ጊዜ አሉ ጓደኞች ጋር እኮ እናወራለን። ስለዚህ በጣም ጥሩ። ስለዚህ አላህ ጊዜ የሚገድበው አይደለም። እርሱ ቁርአን ከአላህ ሱብሓነሁ ወተዓላ እውቀት ነውና ቀድሞ የነበረ ነው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት። ገብቶሃል አይደል? ማን ነው ስለሱ? ቁርአን በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ የተጀመረ እውቀት አይደለም። እውቀቱ ከአላህ ነውና ገብቶሃል አይደል? لأن القرآن علم من علم الله سبحانه وتعالى فهو صفة من صفاته وصفاته يعني أزلية. ስለዚህ ያለ የነበረ የሚለው የሆነ እውቀቱ ነው። ቁርአን ከአላህ ዘንድ ነው የመጣውና ለአላህ ሱብሓነሁ ወተዓላ ከእርሱ ጋር እንጂ የሚተሳሰረው ነብዩ ሰለላሁ ዐለይሂ ወሰለም አስተምር ተብለው ያ ነገር በጊዜያቸው ወረደላቸው እንጂ ከዚያን ጊዜ በፊት ጀምሮ የነበረ ቃል ነው ቁርአን። ከዛ በፊት ስለ እስልምና ያስተማረ ነብይ እስኪ ንገረኝ ታዲያ አሳይ። አብሽር ቁርአን ላይ ሳይሆን እስኪ አሳይ። ማን ነው ያለው? አንተ አይደለህም ማስረጃ የምትመርጠው። ጥያቄህን ጠይቅና እስልምና ላይ እኔ ነኝ መልሱን የምመልሰው እኮ። ማስረጃ አሳየኝ አልኩህ እኮ ጠየቅኩህ። በቃ ማስረጃ አሳየኝ። እንደዛ ከሆነ ከቁርአን ላይ ማስረጃ ታሳየኝ አትችልም። ሙሐመድ ሰለላሁ ዐለይሂ አንተ አይደለህም ማስረጃ የምትመርጠው። እኔ ጥያቄ ጠይቅህና ግን ከዚህ መጽሐፍ አልፈልግም ማለት አልችልም። ስለ ክርስትና ለምሳሌ ኢየሱስ ክርስቶስ ተሰቅሏል የሚል ከመጽሐፍ ቅዱስ በፊት ከነበረ ከመጽሐፍ አምጣልኝ ብለህ ልታመጣ አትችልም። ሐታ መጽሐፍ ቅዱስ ላይ ያለው ራሱ እርስ በራሱ ቢጋጭ ነው። ያንን እንተውና ማለት ነው ከእምነታቸውን ከመጽሐፋቸው ማጽደቅ አይችሉም። የሚገርመው እኛን ግን ከመጽሐፋችን ሳይሆን ሌላ መጽሐፍ ስጡን ይላሉ። ሌላ መጽሐፍ ስጡን። እኛ የምንጠይቃቸው ከምንድን ነው? በቃ መሰረቱ ላይ በደንብ አንብበህ ወቅና ከዛ በኋላ ተወያይ። ደግሞ ያን ያህል በደንብ ማወቅና መወያየት ከፈለግ ፎጣ በቃ ነው መጨረሻ ይጠይቅንና እኔ ግን ከዚህ አልፈልግም፣ ከዚህ ነው የምፈልግ። ምክንያቱም ለምን እንደሆነ ታውቃላችሁ? የክርስትና የእምነት መሰረቶች ወላሂ መጽሐፍ ቅዱስ አያረጋግጣቸውም፣ የሉም። እንዳውም ይቃወማቸዋል፣ ሐሰት ናቸው። የእስልምና የእምነት መሰረቶች ግን በመጽሐፋችን ላይ ነፋሉ፣ በቁርአንም በሐዲስም ላይ። ያው የእስልምና መሰረቶች ምንድናቸው ብሎ ጠየቀ። ገብቷቸዋል? እንዳለ በማስረጃ መለስኩለት። እነዚህ በቁርአን ውስጥ አሉ ወይ ብሎ ጠየቀ። አዎ በቁርአን ውስጥ አሉ፣ ላሳይህ ወይ? ማየት አይፈልግም። ገብቷቸዋል አሉ። ከዛ ከምን ወጡ? አይ ከቁርአን ማስረጃ ነው የምንፈልገው። አይ ጥያቄ ያለ ቀጥልሽ። እኔ ልቀጥል ወይስ ሌላ ሰው አለ ይቀደመኝ? ኦኬ እሺ። በእስልምና አዳም የት ነው የተፈጠረው? ጀነት። የት ነው ጀነት ያለው? ከሰማያቶች ሁሉ በላይ። ኦኬ እዛ እንዴት ነው የተፈጠረው? አላህ ሱብሓነሁ ወተዓላ ፈጠረው በጀነት ውስጥ እኮ። እንዴት ከምንድን የተፈጠረው? ከአፈር። አፈር አለ ሰማይ ቤት ነው? አላህ ሱብሓነሁ ወተዓላ ያንን ከአፈር ከምድር ወሰደው፣ በጀነት ውስጥ ፈጠረው ከአፈር። አፈር ከምድር ወስዶ ነው ወይ ሰማይ ቤት አለ? ሰማይ ቤት አለ የሚል አልመጣም። በምድር ላይ ነው አፈር ያለ። ኦኬ እና ጀነት ከተፈጠረ እንዴት ነው? ከምድር ተወስዶ በዛ ተፈጠረ። ማን ነው የወሰደው? አላህ ሱብሓነሁ ወተዓላ በትዕዛዙ። እኮ ራሱ መጥቶ ነው ከምድር አፈር የወሰደው ወይስ እዛ ሌላ ተልኮ የወሰዱ ሰዎች አሉ? ሌላ ተልኮ መላእክት ናቸው የወሰዱት ወይስ አላህ ነው የወሰደው ከምድር አፈር? መላእክቶች። ኦኬ ተባብረው ነው የፈጠሩት ማለት ነው። ሲወርድ እንዴት ነው ታዲያ የወረደው? ተባብረው ነው የፈጠሩት የሚለውን ማስረጃ እንጂ ትልቁ ላይ ነሽ። ናይ ክፈች
አልከኝ እኮ አሁን አፈሩን ከምድር ከወሰዱማ ተባብረው ተነስተው አንቺ ነሽ ተባብረው ነው የፈጠሩት ያልሽው ምን ያክል ውሸት እንደሆነ ተመልከቷቸው። ማስረጃዎች የምን ውሸት ነው? አፈር ከወሰዱማ ተባብረው ነው የፈጠሩት የሚለውን አሳየን እስኪ። ኦኬ እነሱ አፈር ከወሰዱ አልተባበሩትም። ተልኮ ነው ምንድነው? ተባብረው ነው የፈጠሩት የሚለውን ቃል አሳየኝ እስኪ። አልከኝ እኮ አሁን እነሱ ናቸው አፈር የወሰዱት። አላ ምድር ሰማይ ቤት ፈጠራቸው አልከኝ። ስለዚህ ማስረጃ ያለሽም ሁለተኛ ስትጠይቁ እንዳታወርደኝ እና አትርጂ ማፍሸሪ ካደም ሰላም አለይኩም ወአለይኩም ሰላም ጃ እንትን በመጽሐፍ ቅዱስ ላይ ገነቱ ላይ ዛፉ ተተክሎ የነበረው አፈር ላይ ከሆነ አፈሩ ኬት መጣ? ይሄንንም ታስረዳን። እሱ ገነቱ ውስጥ ከሆነ ተረጋጋ ታስረጂና አንቺ ራስሽ ተረጋጊ። ስትጠይቀኝ አስረዳለሁ እኮ ይሄ መልሽ። ዜና ደለቀ ቀጥል ዜና ደለቀ ዜና አንቺ ተማሪ እንዳታወርዳት ልጆች ትማር። እሺ ከዚህ በኋላ እኔ ተማሪ ትሆናለች። እስከዛሬ ተደብቀው ነበር የሚማሩት። አሁን ገስት ላይ የወጣች ትማራላችሁ። ዜና ደመቃለሽ አለሁ። ሰላም ነው፣ እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። ያለ ጥያቄ አለሽ? አይ ቅድም ሲታወሩ አብ የተለያየ ነው፣ ወልድ የተለያየ ነው፣ መንፈስ ቅዱስ የተለያየ ነው ስትሉ ሰምቼ ነበር። እሺ እኛም እናመልከው አብም ወልድም መንፈስ ቅዱስም ኢየሱስም አንድ ኢየሱስ ብቻ ነው እናመልከው ማለት ነው። ላ ኢየሱስ ክርስቶስ አምላክ አለው አይደለ? ይሄን ታውቂያለሽ? ኢየሱስ ክርስቶስ ስለኛ ስለ ልጆቹ ኃጢአት ስል ከሰማይ ስጋ ለብሶ ወደ ምድር መጣ። ከዛ አብም እሱ ነው፣ መንፈስ ቅዱስም እሱ ነው። ስለኛ ስለ ልጆቹ ስል ተሰቅሏል፣ ሞቷል እና ሞቱን ድል አድርጎ ተነስቷል። ሞትን ድል አድርጎ ተነስቷል የሚል የትጋና ያለው አለ የለም። አምላኩ ነው ያስነሳው። ባያስነሳው በስብሶ ይቀር ነበር ይላል መጽሐፍ አይልም። ሞቱን ድል አድርጎ የተነሳ እሱ ራሱ ኢየሱስ ብቻ አንድ። እንደዛ የሚል የለም። ሐዋርያቶች ሲናገሩ አለ። ለምን እንከራከራለን? አንዴ በማስረጃ እንድናወራ ነው። ረጋዊ እሺ፣ ያው ረጋዊ እያወራሽ ነው። ሐዋርያቶች ሲናገሩ ጊዜ መጽሐፍ ቅዱስ ላይ ሞትን ድል አድርጎ ተነስቷል ሳይሆን ያሉት አምላኩን ያስነሳ ይላሉ። እግዚአብሔር አስነሳው 10 ምናምን ጥቅስ ሰጥሻለሁኝ አምላኩን እንዳስነሳው። ለዚያው የሚያስነሳው እግዚአብሔር አብ ነው። ቆይ ተረጋጊ። ባያስነሳው ምን ይሆን ነበር? በስብሶ ይቀር ነበር ይላል። እንደኔ እንዳንቺ የፍጡር ስጋ ነው ያዘው ኢየሱስ ክርስቶስ። ማስረጃ ላሳይሽ። ስለኛ የተሰቀለ ማን ነው? ስለአንተ ስለኔ ኃጢአት ስለ መስቀል ላይ የተሰቀለ በመስመር ተወግቶ የተሰቀለ አንድ አምላክ ኢየሱስ ብቻ ነው። ታውቃለህ? እሱን አምላክ ነው የተሰቀለው አምላክ እኛም እናመልከው አምላክ። አዎ ስለኔ ስለአንተ ስለ ሁላችንም ኃጢአት ስል አሁን እኔም ፍቺኝና አንቺ እምነትሽን አረጋግጨሽ አምላክ መስቀል ላይ የሞተው? አዎ። እሺ መስቀል ላይ ከተሰቀለው አምላክ ውጭ ሌላ አምላክ የለም? አንድና አንድ አምላክ ኢየሱስ ብቻ ነው። በጣም ጥሩ። ስለዚህ መስቀል ላይ ከተሰቀለው አምላክ ውጭ ሌላ አምላክ የለም አይደል? በጣም ጥሩ። አብ አምላክ ነው አይደለም? አብም አምድ ኢየሱስ ነው። አብ አምላክ ነው? አዎ ኢየሱስ ነው። አብ ኢየሱስ አብ ኢየሱስ ወልድ ኢየሱስ ኢየሱስ ራሱ አብ ነው? አብ ነው። አዎ። ስለዚህ አብም ተሰቅሏል ማለት ነው መስቀል ላይ? አብም አንድ ነው። አብም እሱ ነው። ቃልም እሱ ነው። ኢየሱስ ክርስቶስ ለልጆቹ ስል የራሱን ንጹህ ደም ስለዚህ አብ ቆይ አንዴ እሷ እያወራች ነው አይደለ? አክብሩ ሌላኛውን ሰው በተራ ታወራላችሁ አብሽር። ስለዚህ አብ ተሰቅሏል አይደለ በመስቀል ላይ? አብም ኢየሱስ ክርስቶስ በመንፈስ ስጋ ለብሶ ወደ ምድር መጣ ለኛ ስል እኮ። ስለዚህ አብ ተሰቅሏል ለልጆቹ አብ ተሰቅሏል መስቀል ላይ። አብም ወልድም መንፈስ ቅዱስም አንድ ኢየሱስ ብቻ ነው እኮ። ተሰቅለዋል አይደለ? ሶስቱም አብም ወልድም መንፈስ ቅዱስም ተሰቅለዋል። ኦኬ አብም ወልድም መንፈስ ቅዱስም ተሰቅለዋል። ክርስቲያኖች
በተለይ እኮ አይደለም እኮ አብም ኢየሱስ ነው፣ ወልድም ኢየሱስ ነው፣ መንፈስ ቅዱስም ኢየሱስ ነው። ኢየሱስ ከሰማይ ለኛ ስል ወደ ማን ነበር ሲጸልይ የነበረው? አባቶ እያለ ይጸልይ ነበር። ወደ ማን ነበር ሲጸልይ የነበረው? ኢየሱስ ክርስቶስ ለማን ነበር እያለቀሰ ይሰግድ ነበር? የደም ነጠብጣብ እስኪመስል ድረስ እንባው እያለቀሰ አምላኩን ይማጸን ነበር፣ ይለምን ነበር። እና የዛኔ ሲማጸን የነበረው ሲያለቅስ ሲሰግድ የነበረው ለማን ነው? ወደ ማን ነው? ለእግዚአብሔር። ስለዚህ አምላኩን ይለምነው ነበር እየተማጸነ እያለቀሰ አይደል? ኢየሱስ አምላኩን በጣም ይፈራው ነበር አይደል? ኢየሱስ ክርስቶስ በግንባሩ ተደፍቶ ሁሉ ይጸልይ ነበር ወደ አምላኩ አይደል? በጉልበቱም እየተንበረከከ ሁሉ ይጸልይ ነበር ወደ አምላኩ አይደል? ለራሱ ይታረልሽ አንዴ ተማር እንጂ ስለእምነትሽ መሰረት እያወራን ነው። እሺ ኢየሱስ ክርስቶስ ሰው ነው አይደለ? ዜና ደመቀ እንደ ሰው ሆኖ ከሰማይ ወረደ ስጋ ለብሶ። ስለዚህ ሰው ነው ወይ እንደስ አይደለም ነው ጥያቄው። እንድታመልኪው አምላካቸው ክርስቲያኖች ሰው ነው አይደለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ይላል። ስለዚህ ሰው ነው አምላካቸው አይደለ? ክርስቲያኖች ዜና እየሰማሁህ ነው። ቀጥል። ለምን ታዲያ ሰው ታመልካላችሁ? ሰው ለምን ታመልካላችሁ? ሰው አይደለም እግዚአብሔር ነው እኛን የፈጠረ በአምሳሉ የፈጠረን። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁት እኛ ከኢየሱስ በአምሳሉ ነው የተፈጠረ ነው አይደል? አዳምጪሽ አንዴ። እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ይላል ኢየሱስ። ገብቶሻል? ስለዚህ ሰው ነው አይደለም የምታመልኩት ክርስቲያኖች? ሰውን አይደለም እግዚአብሔር ነው የምናመልከው። ሰው ነኝ ስለኛ ስለተሰቀለውን ስለኛ ስለሞተው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ምን እናድርገው? እኔ ሰው ነኝ ይላል ኢየሱስ እያልኩሽ ነው። ሰው አይደለም ኢየሱስ። ስለዚህ ኢየሱስ ዋሽቷል ወይስ አልዋሸም? አልዋሸም። እኔ ሰው ነኝ የሚዋሽ ኢየሱስ የሚዋሽ እግዚአብሔር አይደለም እሱ። እሺ ኢየሱስ እኔ ሰው ነኝ ተሳስቶም አያውቅም። ስለዚህ ኢየሱስ ትክክል ነው፣ እኔ ሰው ነኝ ይላል አይደለም? ትክክል። ኢየሱስ ሰው አይደለም፣ በአምሳሉ ነው የፈጠረ ነው። ከሱ ሰዎችን ለመፍጠር ስል ነው ሰው ነው የመጣ እሱ ማለት ነው። ስለኛ አጣ ስል ነው ሰው ነው የመጣ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ እያለ ይናገራል። ተሳስቷል ወይስ ትክክል ነው ኢየሱስ እኔ ሰው ነኝ ሲል? እሱ የሚሳሳት አምላክ አይደለም። ስለዚህ ትክክል ከሆነ ሰው ነው የምታመልኩት ማለት ነው ክርስቲያኖች አይደለ? ተሳስተሃል አንተ ራስህ። እኛ ሰውን አናመልክም። ሰው ሞቱን ድል አይደለም። አሁን የእናንተ መሐመድ ሞቱን ድል አድርጎ ተነስተዋል? አልተነሳም። እኛ አምላክ ናቸው አላልንም። ነብዩ ሰለላሁ ዐለይሂ ወሰለም እንደማንኛውም ሰው ናቸው አምላክ ናቸው አላልንም። እኛ አሁን ኢየሱስን ከነብዩ መሐመድ ጋር ማነጻጸርሽ ነብይ እንደሆነ ውስጥሽ ያውቃል ማለት ነው። ኢየሱስ ሰው ሆኖ ተፈጠረ፣ ወረደ ከሰማይ ወደ ምድር ለኛ ስል ወረደ። ወርዶም ሞቶም በሶስተኛው ቀን ሞቱን ድል አድርጎ ተነስቷል። ጆሮዬ ነው ተፈጠረ ነው ያልሽው ኢየሱስን? አዎ ሰው ነው ተፈጠረ። ማን የፈጠረው? ለኛ ስል ማን የፈጠረው? እሱ እግዚአብሔር። ኢየሱስ ክርስቶስ ተፈጥሯል ማለት ነው። ከሰማይ የወረደው ለኛ ስል ሰው ነው ወረደ እኮ ተፈጥሯል ብለሻል ኢየሱስ ክርስቶስ። ስለዚህ ፍጡር ነው የምታመልኩት ማለት ነው ክርስቲያኖች። ክርክር አያስፈልግም። እኛ የምናመልከው ትክክለኛ አምላክ ነው እኮ። አንዴ ወረሱን እሱ ፍከራ ሆኖ ቀረ። ሰው ነው የምታመልኩት፣ ለዚያም የተፈጠረ ሰው አይደለ? ዜና
ቆይ ትቀጥል። መጣሁ ትንሽ ቢዚ ነኝ። አይሽ አይ እሺ ቀጥል። አልመለስክልኝም። ኦኬ ኮሜንት ሚዩት ተደርጌያለሁ። ፍቱኝ። እሺ መጀመሪያ ምን ነበር ያልሽው? ተባብረው ነው የፈጠሩት የሚለውን ቃል ከኪስሽ ተናግረሽ ነበረ። ለዚች ማስረጃ ሳታመጭ ያቆም ነው። ስለዚህ ከዚህ በኋላ ጥያቄ ጠይቅና እሱን ታዳምጫለሽ። የራስሽ እነሱ አንተ መላእክት ከምድር አፈር ወሰዱ የሚል ማስረጃ አምጣልኝ። ቆይ ለተናገርሽው ንግግር ማስረጃ እንድታመጭ አድርጌሽ አንቺ ልታመጭ አልቻልሽም። እሱ ምንድን ነው? አንተ ለተናገርከው አምጣልኛ መጀመሪያ። መላእክት ናቸው የወሰዱት ላልከው ማስረጃ አምጣ። አንተ አመጣለሁ፣ ችግር የለም። ተባብረው ነው የፈጠሩት ያልሽውን አንዴ ትልቁ ላይ አድርግሽና እስኪ አሳይኝ። እስኪ ያው አታስቀኝ ብላ ትልቁ ላይ ለመሆን አልፈለኩም። ችግር የለውም። እሺ አምጣልኝ። አንተ ነው ከአንተ ሀሳብ ተነስቼ እኮ ነው ያልኩት። አይ አንቺ ያልሽውን ተባብረው ነው የፈጠሩት የሚለውን ቃል አምጣ አንድ ጊዜ። እኔ ምንድን ነው ያልኩት? ተባብረው ነው የፈጠሩት ብለሽ ተናግረሻል አይደል? እሷን አውጫት አንድ ጊዜ። አንተ መላእክቶች ናቸው ከምድር አፈር የወሰዱት አላልከኝም? ለዛ ነው የጠየኩህ። ጥያቄ አይደለም የጠየቅሽው። ተባብረው ነው የፈጠሩት ጥያቄ ነው። ያው መልስ ነው የሚሆነው። ጥያቄው መልስ እንደዛ አንድ ነው። ጥያቄ ሳይሆን እና እንዴ ተባብረው ነው የፈጠሩት ብለሻል። እሷን ታመጫታለሽ ወይስ አታመጫት? ኦኬ እሺ፣ አንተ መላእክት ናቸው የወሰዱት የሚለውን አምጣልኝ። አምጪና እየጠበኩሽ ነው። ችግር የለውም። ወላሂ ልክ እንዳመጣሽ አመጣልሽ። ምንድነው ማመጣልክ? ለዛ ለጠየቅን ጥያቄ መልስ እኮ ነው የሰጠሁት። መልስ አይደለም እሱ። አንቺ ተባብረው ነው የፈጠሩት ብለሽ ተናገርሽ አይደለ? ይሄን ቃል ማስረጃ ኦኬ እንትን ነው። ታዲያ ማን ነው የወሰደው? አፈር ከምድር የወሰደው ማን ነው? መተባበር አይደለም ይሄ? መተባበር አይደለም ይሄ? መተባበር ሳይሆን እሱ አምላክ መላእክቶችን ይልካል አይደለ? በእምነትሽ የዛን የነሱ ተባበሩት ማለት ነው በስራው ላይ በመፍጠር ላይ። አንተ እግዚአብሔር ራሱ ነው የፈጠረው፣ ማንም አልተባበረውም። አንተ ግን ያልከኝ ሰማይ ላይ ተፈጠረ ስላልከኝ እሺ፣ እንዴት ነው የመጣው? ወይ በጣም ጥሩ። አንድ ጊዜ ተመልከቱ። መልአክ ምንም አላደረገም እያለች ነው ሲፈጠር። አንተ ነህ እኮ ያልከኝ እኮ። ቀስ በይ እኮ። ስለዚህ እንደሱ ከሆነ ኢየሱስ ክርስቶስን ማን የፈጠረው? ለምን እኔ ጋር ትመጣለህ? ትጠይቀኛለህ ቆይተህ በኋላ። አንቺ እኮ ነሽ ያመጣሽው። ያነጻጸርሽ እግዚአብሔር ብለሽ ንገረኝ መጀመሪያ ንገረኝ። ስለ ባይብል ስጠይቀኝ እመልስልሃለሁ። እኔ አይደለም አነጻጽረሽ እስካነሳሽ ድረስ የዛኔ ይነጻጸር። አላነጻጸርኩም። እሺ አንዴ ስናገር ጣልቃ ትግቢ። እሺ እግዚአብሔር ግን ማንም አያግዘው ሲፈጥር ብለሻል አይደለ? እንዳትዋሺ ብለሻል። ስለዚህ ኢየሱስ ክርስቶስ ተረጋጊ፣ ቀስ በይ። ኢየሱስ ክርስቶስ በተፈጠረ ጊዜ እግዚአብሔር ራሱ ነው መጥቶ ከድንግል ማርያም የፈጠረው ወይንስ መልአክ ልኮ? መልእክት ነው የነገራት። ማን ነው መልእክቱን የነገራት? መልአኩ ገብርኤል። አይዋ። ስለዚህ መልአኩ ገብርኤል ተባብሯል አልተባበረም? መጥቶ መልእክት ነው የነገራት። ምክንያቱም ማርያም ስለሆነች እኮ። ስለዚህ እግዚአብሔር መጥቶ ራሱ አልፈጠረው። መልእክት ይዞ መጥቶ እሱ ተናግሮ ከዚያ በኋላ ሄዶ ነው። ስለዚህ መልአክን ተፈጠረ አንልም እኛ። ኧረ የኔን መልስ መልስልኝ። ገና ብዙ ጥያቄ አለ። ምንድነው በአንድ ጥያቄ እንደዚህ ነው? ተረጋጊ። ያልተረጋጋው ማለት እኮ ነው። እሺ አዳምጪ። ስለዚህ ትብብር አድርጎለታል አይደለ ወይስ አላደረገለትም? አዎ መልእክት ማድረስ ነው ስራውና መጥቶ መልእክት ማድረስ። ስለዚህ መላእክቶችስ እነዚህ ምን አደረጉ? አዳምን በተፈጠረ ጊዜ ነው ያልኩሽ። አፈር መጥቶ ወሰደው አልከኝ አንተ። አይዋ። ስለዚህ እነሱ ፈጠሩ፣ አፈር ወሰዱ፣ አዳም ሰማይ ላይ ተፈጠረ። ስለዚህ እነሱ ፈጠሩ ማለት ነው። መልእክት ተልከው ነው አለች። ራሷ አመነች። አያቻት አይደለ? አንቺ ግን ምን አልሽ መሰለሽ? ስህተትሽ እነሱም አብረው በመፍጠር ላይ ተባብረዋል አልሽ። አልተሳሳትኩም። ካልተሳሳትሽ ነይና እነሱም እንደፈጠረ አሳይን። በቃ ያ ትልቅ ላንሽ። አንተ ትልቁ ላይ አንተ ነው የምታምረው። ስለዚህ ማስረጃ አንዴ ተረጋጊ። ማስረጃ በለሽ ነገር ላይ ሁለተኛ አትናገር። እሺ አሁን ይሄንን ማን መልአኩን ሄዶ እንዳመጣ ላሳየሽ። አሁን ማስረጃ ጠየቅሽ ላሳየሽ ነው። እሺ እንደተማሪ ነው የምፈልገው፣ ሌላ አይደለም። እሺ ላውጣላችሁ። ያው እና እዚህ ጋር ሚዩት ፍቱኝ፣ ኮሜንት ላይ ፍቱኝ። ሚዩት አድርጊያት። አንዴ ሚዩት አድርጊና አዳምጪ፣ ተከታታይ። እሺ ያ ነው። እሺ
እሺ እዚህ ጋር ማስረጃውን አነብላችኋለሁ ففي تفسير أبي مالك وأبي صالح عن ابن عباس وعن مرة عن ابن مسعود عن الناس من أصحاب النبي صلى الله عليه وسلم لما فرغ الله من خلق يعني من الملائكة يقال لهم الجن وإنما سموا الجن لأنهم يعني خران الجنة كترون على خزان الجنة أيوة. وكان إبليس مع ملكه خازنا فوقع في صدره وقال ما أعطاني الله هذا إلا لمزيد لي وفي لفظ لمزيدة لي على الملائكة فلما وقع ذلك الكبر في نفسه اطلع الله على ذلك منه فقال الله للملائكة إني جاعل في الأرض خليفة እንግዲህ አምላክ አላህ ስብሓነ ወተዓላ እንደምታውቁት አዳምን መፍጠር በፈለገ ጊዜ በሱረቱል በቀራ ላይ ምን ይላል? ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ። አላህ ለመላእክቶቹ ምን አላቸው? እኔ በምድር ላይ ተተኪን ልፈጥር ነው አላቸው። ማን ነው የሚፈጥረው? አምላክ አላህ ስብሓነ ወተዓላ ማለት ነው። እንገጠ ቃሉ ረበና ወማ የኩኑ ሓለል ኸሊፋ ቃል ተኩኑ ለሁ ዙርያ ዩፍሲዱነ ፊል አርድ ወየተሓሰዱን ወየቅትሉ ባዕዱሁም ባዕዳ ቃሉ ربنا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون يعني من شأن إبليس تملكتها سلا عدام فدادر لنقرنا فبعث جبريل إلى الأرض اللهم جبريل ودمدر لاكو ليأتيه بطين منها كأرسوا كمدر أفرن يا مدى السند يا ملاك اللي كون رسمته زيادة جنوان ይሄን ይመስላል። እሺ መለስክልኝ ሚት ያው ረበሽ እንዳትለኝ ብዬ ነው። እሺ ኦኬ መለስክልኝ መልሱ ቶሎ በይ እየጠበቅን ነው። መልሼልሻለሁ። ይሰማል። ኦኬ ቁርአን ነው ተፍሲር ነው ያመጣልኝ። አሁን ደግሞ ልትለይ ነው። ከዚህ አልፈልግም ከዚህ አልፈልግም ከዚህ ነው ፈልገው የሚለው ኧረ አይደለም ችግር የለውም። ኦኬ እሺ እሺ ሲመጣ ወደ ምድር እነሱ ናቸው ያመጡት ከፈጠሩት በኋላ ወደ ምድር ናቸው እነሱ ናቸው ያመጡት። ወደ ምድር ነው የመጡት እነሱ ወደ ምድር ነው የመጡት አይደለም መላእክቶች ናቸው ያመጡት ወይስ ራሱ ነው የመጣው? አዳም እንዴት ነው የመጣው? ኦኬ አዳም ራሱ ነው ውረድ ተባለ። እሱ ራሱ ነው የወረደው። በምንድን ነው የወረደው? በመሰላል ነው ወይንስ ዘሎ? ቀጥል ቀጥል። ጥያቄዎችን ልንገርሽ ብዬ ነው። ዘሎ ነው የመጣው ወይንስ በመሰላል እየተንጠላጠለ ነው? ቀጥል እንዳታወርዳት። ደስ ያሽን ጥያቄ ጠይቅ። ወርድ ልብሱን ለብሶ ነበር ወይ? እንፍታው እዚህ ጋር እና ቆይ ሌላ ጥያቄ ልጠይቅህ። ችግር የለውም ከዛ ትጠይቀኛለህ አንተ። ቁርአን ላይ ክፍሉን አላውቀውምና ማውጣት እችላለሁ ከፈለግ። ክርስቲያኖች አይሁዶች ኡዘይር ያላ ልጅ ነው ይላሉ። ክርስቲያኖች ደግሞ አለመሲሳ ያላ ልጅ ነው ይላሉና አላህ ያጥፋቸው ይላል። ታውቃለህ? ታወጣለህ ወይስ እኔ ላውጣለህ? የዛሬ 15 ዓመት ነው በጭንቅላቴ የሸመደድኩት። አላንቻው ጭና አይ መረጃ ስለምትለኝ ላውጣልህ አላውጣልህ ለማለት ፈልጌ ነው። ችግር የለውም ችግር የለውም። በቃ ወጭ ያ ትልቁ ላይ አድርግሽ ኖ እንደዚህ እንኳን ለማውጣልህ ከዚህ ላነብልህ ነው እንጂ ባወጣም ራሴ ላነበው ነው። ኦኬ በቃ አንብቢ ችግር የለውም። ኦኬ አብሽሪ። እሺ ሱራው ረስቻለሁና ወጥቼ ላምጣልህ እዚሁ እያለሁ ማለት ነው። ወይ ንገረኝ። አውጪ እሺ ጠብቀኝ። አስቅም ቁም ነገር አውጪሽ። እሺ እስከዛ ከላይ ያለሽ ጥያቄ ያለው ካለ መጠየቅ ይችላል። ፎዚታ ወይንም ከታች ሎዚ ነው ፎዚ ነው የሚለው ፎዚ። ፀጉሬን ኖርማል ስለተቆረጥኩት ማንበብ ሁላ ቃተኝ ታውቃላችሁ። ላሳያችሁ አንድ አየው ሰው ነው አይደል? እሺ ጥያቄ ያለው ካለ መጠየቅ ይችላል።
ጃ ወዩስ እንዴት ነህ? አልሐምዱሊላህ። እንዴት እናንተ እያሳለክ ነው? ያ ፈለቀህ ነኝ ወላሂ። አይዞህ መረጃ አለክ አለቅክ እንዳለት ያ ማስረጃ እንኳን የለኝ። መጥቻለሁ አይደል? አዎ መጥቻለሁ። ኦኬ እሺ። ሱራ 9:30 ነው የሚለው አይሁድ ኡዘይር ያላ ልጅ ነው አሉ። ክርስቲያኖች ደግሞ አልመሲላ ኢሳ ያላ ልጅ ነው አሉና አላህ ያጥፋቸው ይላል። መክፈት ትችላለህ አንተ። እንደሱ ነው የሚለው? አዎ እንደዛ ነው የሚለው። አንብቤ ነው የመጣሁት። አንድ ስልክ ስላለኝ ነው። እሺ ሶሪ። እሺ ለማንኛውም በመካከል ይዘለልሽው አለ እንለፈው። እሺ እሺ ክፈትና ሁሉን አንብብልን። ችግር የለውም። እሺ وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنا يؤفكون. ايش لا سياجف شي من عندك لا تعلاችሁ አንዱ ሙከሚል መቻል ለማውጣት ያም በቃ አጣለ አንደ ሱረት ተውባ ላይ ቁጥር 30 ላይ አጣ። ሙከሚል ተደረገ ያድርጉት አንዴ አዩ እሺ ያው እነዚህ ጋር አንብበው ሙከሚል ድምፅን ከፍ አድርገህ አንብበው። በሁለት ትልቅ አድርገው እንትን ካሜራውን ማለት ነው። በሁለት አጭር አድርገው። መርሐባሽ ካሜራን እንትን በለውና ራሷ ታነባለች። እንደዚህ ነው ነው እንደዚህ አይደለም። አንተንና እኔና ታልቅ ማለት ነው። ኦኬ በቃ አሁን መጣ። ያን አንብቤው ጨረቃ ያው ተሰለሽ። ያን አንብቤው አሉ። ችግር የለውም። አይሁድ ኡዘይር ያላ ልጅ ነው አሉ ነው አለች ነው ደግሞ የሚለው እና ክርስቲያኖች አልመሲህ ያላ ልጅ ነው አሉ። ይሄ በአፎቻቸው የሚናገሩት ቃላቶች ናቸው። የነዚህ ከነሱ በፊት የካዱት ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ከእውነት እንዴት ይመለሳሉ ነው የሚያስመስላሉ ነው። እሺ ኦኬ። እዚህ ጋር ተናጋሪ ማን ነው? አላህ ነው ወይስ ሌላ አካል? አምላክ ረገመው አካል ነው ያጥፋችሁ ያለ ነው። እሱ ነው ጥያቄሽ። ልመልስልሽ። ጥያቄ እሱ አይደለም። በጥያቄ ላስቀምጥልክ። ክርስቲያኖች ያላ ልጅ ነው ይላሉ ለሚለው እኛ ያላ ልጅ ነው እንልም። ቆይ ሁለተኛ ጥያቄ ደግሞ አይሁድ አምላክ ልጅ አለው ብሎ አምኑ። አንዳንዱን ለመጀመሪያ እሺ ላዳምጥ። እኛ ክርስቲያኖች የአላህ ልጅ ነው አንልም ማለች። የግብፅ ኦርቶዶክሶች እንዳሉ ታምኛለሽ አታምኚም? ብሉ የባይብልን አላህ እንጂ ቁርአን ላይ ያለውን አላህ አይደለም የሚለው። አልጠየቅኩም። እኔ እንደሱ አላልኩም። የግብፅ ላይ ኦርቶዶክሶች አሉ የሉ? አሉ። አምላክን አላውቅም። አይ ዶንት ኖ አላውቅም። ተመጠጠች ላይ አሉ ካለች በኋላ እሺ አምላክን ማን ብለው ነው? እኛ አንልም ነው ያልኩት። ህሊና ማን ነው? ጨረቃ ለህሊናሽ ብለሽ አውሪ። እምነት ነው ይገብቶሻል። የምር ግብፅ ላይ ኦርቶዶክሶች እንዳሉ በአረብ ሀገራቶች ላይ ክርስቲያኖች እንዳሉ ታውቂያለሽ አይደለ? ወይስ አታውቂም? እስከዛሬ አውቃለሁ። በጣም ጥሩ። መጽሐፍ ቅዱሳቸውን አንብበሽው ታውቂያለሽ? አንድ ቀን ዝም ብለሽ እንደው አይተሽው ታውቂያለሽ? ተተርጉሞልኝ ለምን አነባለሁ? በጣም ጥሩ ነው። እነሱ ለምሳሌ አማርኛውን አያነቡትም ስለማያውቁት በቋንቋቸው የተተረጎመላቸው ነው። ስለዚህ የአረብ ክርስቲያኖች እንዳሉ ካመንሽ መጽሐፍ ቅዱሳቸውን አምላክን ማን ብሎ ነው የሚጠራው? አላህ ብሎ ነው የሚጠራው። አላህ ብሎ ነው የሚጠራው። እዚያ ላይ ኢየሱስ ክርስቶስን የአላህ ልጅ ይላል አይልም?
ይላል። ታዲያ እነሱ እኮ አልዋሹም። የቁርአን ባይብል ላይ የእግዚአብሔር ልጅ ሌላ አላህና እግዚአብሔር አንድ ናቸው። ስለዚህ ኢየሱስ ክርስቶስ የአላህ ልጅ ነው ብሎ ይናገራል መጽሐፍ ቅዱስ። በአንቺ ቋንቋ ባይሆንም በአንቺ እምነት ላይ ያሉ የአረብ ክርስቲያኖች እኮ ይለያያል። ቁርአን ላይ ያለው አላህና ባይብል ላይ ያለው አላህ ይለያያል። ምን አይነት አላህ ነው ያለው ባይብል? ያኛው የቋንቋ ጉዳይ ነው። ምንድን ነው ያለው? ባይብል ላይ ያለው እግዚአብሔር ነው ተተርጉሞ የተሰጣቸው። ማን ነው እግዚአብሔር? የራሱ ደግሞ ልጄ ነው ስላለ ነው እንጂ እኛ አንልም። እግዚአብሔር ነው ስላለ አባቴ ብሎ ስለጠራው እግዚአብሔር ነው ብሎ የነገረሽ ማን ነው? የአምላክ ስም ኤሎሄ ነው እና ተተርጉሞልን ነው። ብዙ ስም ነው ያለው። እግዚአብሔር ብሎ ያስተማረ አንድ ነብይ ነው አይደል? እኮ ኤሎሄ ተተርጉሞ ነው አልኩ እኮ እኔ እኮ። ስለዚህ እግዚአብሔር ነው የአምላክ ስም ብሎ ያስተማረ ነብይ ያለ የለም? እግዚአብሔር ነው ብሎ ማስተምሮታል እኮ። ታዲያ እንትኑ ተተረጎመ እያልኩ ነው። ሰምተሃል? የቋንቋ ጉዳይ ስለሆነ የቋንቋ ሁሉም ጥያቄ የአምላክን ስም እግዚአብሔር ብለው የአምላክ ስም እግዚአብሔር ነው ብለው አስተምረዋል ወይ ነብያቶች? ኢየሱስ ክርስቶስ ያስተማሩት አምላክ ስም ተተረጎመልና ስለ ትርጉም አይደለም ጥያቄ። የአምላክን ስም እግዚአብሔር ብለው ይጠሩ ነበር ነብያቶች መጽሐፍ ቅዱስ ላይ? የጠሩት ስምማ እኮ አለ። የነገርኩህ ነው። አታዳምጥም እንዴ? ግሪክና ዕብራይስጡ ላይ የራሱ የሆነ ቋንቋ አለው። የራሱ የሆነ ቋንቋ አለው እኮ። እኔ እያልኩ ያለሁት የቁርአን አላህ ነው ወይ አይደለም ነው። እግዚአብሔር የአምላክ ስም ነው ብሎ ያስተማረ ነብይ ያለ ወይንስ የለም ነው ጥያቄ። አዎ ነው ብሎ ነው። አዎ እሺ ላውጣልክ። ያ እግዚአብሔር ነው ተርጉሙልኝ። እግዚአብሔር ብዬ ነው የምታረው። ስለ ትርጉምሽ አይደለም ጥያቄ። ነብያቶች ያስተማሩት በቋንቋቸው አምላክን እግዚአብሔር ብለው ጠርተዋል ወይ? በቋንቋቸውማ እንዴት ነው እግዚአብሔር ብሎ የሚያስተምሩት? በሚገባቸው በራሳቸው ቋንቋ። በጣም ጥሩ እናመሰግናለን። ስለዚህ እግዚአብሔር ነው ብሎ ያስተማረ አንድ ነብይ የለም በቋንቋቸው። እሱን ተተው። እግዚአብሔር ማን ነው እኮ ታዲያ? እየነገርኩህ እኮ ነው። አሰማም እንደ ኤሎሄ ያህዌ በጣም ብዙ ስም አለው። በጣም ጥሩ እሺ። ሐዋርያቶች አዲስ ኪዳን ላይ አሁን የጠራሻቸውን የአምላክ ስም አስተምረዋል? ኤሎሄም ነው አምላክ ብሎ ያስተማረ አንድ ሐዋርያ ያለ መጽሐፍ ቅዱስ ላይ? ማን ብለው ኤሎሄም ነው ብሎ ያስተማረ አንድ ሐዋርያ ስጭኝ። ወይም ከክርስቶስ ጀምሮ እስከ ሐዋርያቶች እንዳለ በተተረጎመልኝ ነው ማምነው አልኩ እኮ። አሰማም እንዴ? በተተረጎመልኝ ጭራሽ የለም ኤሎሄም የሚል እግዚአብሔር የሚል ነው ያለሽ። ኤሎሄም የሚለው የአማርኛ ቋንቋ አይደለም። እሺ በተተረጎመልኝ የአማርኛ ቋንቋማ እኮ አይደለም። ለምን ነው የምታጣምመው ነገሮችን? ስትጠየቅ ነው እንትን ለማለት በቃ የተጠየቅኩት ጥያቄ መልስ። እግዚአብሔር አላህ ነው ወይ? እሺ ኤሎሄ አላህ ነው። አንቺ ራሱ ገብተሽበታል። ታነጻጽሪ እስከመጣሽ ድረስ የክርስትና አምላክ ምናምን አይሁዶች አምላክ አለ ልጅ አለ። አንተ እኮ ስሜታዊ የምታደርገኝ አንድ ተረጋጊ። እግዚአብሔር ብለው ነብያቶች አላስተማሩ ነብያቶች ብላለች። በጣም ጥሩ ጎበዝ ልጅ። ሁለተኛ ምንድነው አሁን ኤሎሄም ብለው ነው ያስተማሩት። እንደዛ አላልኩም። ኤሎሄም አምላክ ነው ብለው ያስተማሩ። አንድ ተረጋጊ። ኢየሱስ ክርስቶስ እንዲሁም ሐዋርያቶች አምላክን ኤሎሄም ነው ብለው አስተምረዋል? አዎ አስተምረዋል። ማስረጃ ሳይና ይክፈች። አንተ መጀመሪያ ለኔ ማስረጃ ስጠኝ። የቁርአን አላህና እግዚአብሔር አይደለ? ይፈቺ ኤሎሄም ነው ብለው አስተምረዋል አለች ኢየሱስና ሐዋርያቶች። አሳይ አንዲት ቦታ ላይ መጀመሪያ አንተ ለኔ ያሳየኝ መረጃ። የጠየቅኩህ እኔ ነኝ። ታየሽ ቅድም ማስረጃ በተጠየቀች ቁጥር እግዚአብሔርና አላህ አንድ ነው ወይ? የቁርአን ቁርአን ላይ ያለው አይወለድም አይወለድም የተባለው አላህና እግዚአብሔር አንድ ነው። ምን ማድረግ አይቻልም። ባይሽ ደፍረው ይናገራሉ አይደለ? ግን ማስረጃ የላቸውም። አንደኛ። ሁለተኛ ቤታቸው የምትቀደዱትን አላህን ማጣጣል ያውና አነገስኩላቸው። አምላክ አላህ እንደሆነ አመናችሁ። መጽሐፍ ቅዱስ ላይ አረቦች መጽሐፋቸው ላይ አምላክ ማንን ነው የሚሉት ብዬ ስጠይቃት አላህ ነው አለች። በጣም ጥሩ እሺ። ከነቢያቶች እግዚአብሔር አምላክ ነው ብሎ ያስተማረለ ወይ? የለም አለች። ተተርጉሞ ተሰጥቶና አለች። አላህን አምላክ እንደሆነ አሳምኛት፣ እግዚአብሔር አምላክ እንዳልሆነ አሳምኛት ነው የወጣችው። ምክንያቱም ባዶ አድርገው ነው ያነጿቸው። ምንም እውቀት ስለ እምነታቸው አያውቁም፣ አላስተማሯቸውም። ግን ምን አስተምሯቸዋል? ሙሐመድ እንዲል አድርግልህ፣ አላህ እንዲል አድርግልህ። ይሄን በደንብ ይችላሉ። በጣም የሚያሳዝን ትውልድ ወላሂ ላዚም። ስለ እምነታቸውስ አላህ አምላክ እንደሆነ በአንደበቷ እንድትናገር አደረግኳት። ገብታችኋል? እግዚአብሔር ነቢያቶች የሰበኩት አምላክ እንዳልሆነ በአንደበቷ እንድትናገር አደረግኳት። ያው ባዶ ናቸው። በጣም ያሳዝናል። እንዲህ እያደረጉ ተጫወቱባችሁ። ጭንቅላታቸውን ለመዝጋት ነው እነዚህ ሰዎች እዚህ ተሳዳቢ ቲክቶክ ላይ ከላይ ፈንድ እየተደረገላቸው እየተቀበሉ ያንን እንዲህ የሚጫወቱባቸው።
ፈስተኸፈ ቀውመሁ ፈአጣዑሁ ይላል አላህ ሲናገር ስለ ፈርዖን። ፈርዖንም ህዝቡን አቄላቸው ዲሞ አደረጋቸው ጭንቅላታቸውን አለ። ይታሻላ ሰው እስከ ማምለክም ደረሱ የፈርዖን ህዝቦች። ዛሬም ላይ ልክ እንደው ጭንቅላታቸውን ባዶ አድርገው አንድ እስራኤላዊ ወጣት ልጅ ያስመልኳቸዋል። ይሄ ስህተት እንደሆነና ወደ ነብያት መንገድ እንዲመለሱ እኛ ስናስተምራቸው ስንወጣ ጊዜ ያንን ለመሸፈን ነብይ መሐመድ እንዲህ አግብቶ ነብይ መሐመድ እንዲህ ሽንቱን ቆሞሻ ነበር እያሉ ያቄሏቸዋል። አላህ ይመስገን። ቆም ብላችሁ አስቡ። ይህ የህይወት ጉዳይ ነው። የዘላለማዊ ህይወት ነው። ከሞት በኋላ ወይ ገሃነም ነው የምትገባው ወይ ገነት ነው የምትገባው። በህይወታችሁ አትቀልዱ። እዚህ ዓለም የመጣችሁት ፈተና ላይ ናችሁ። ውጤታችሁንም ከሞት በኋላ ነው የምታገኙት። ከአምላክ ፊት መቆም አለ አንድ ቀን። አላህ በቁርአን ላይ በእርሱ ላይ ልጅን ይዟል ምናምን ብለው ስለቀጠፉበት ከተናገረ በኋላ ወኩሉን አቲህ የውመል ቂያመቲ ፈርድ አለ። እያንዳንዱ ሰው በተናጠል ከፊቴ የሚመጣበት ቀን አለ የትንሣኤ ቀን እያለ ይናገራል። እያንዳንዱ ሰው ትመጣለህ። አምላክ አላህ ሱብሓነሁ ወተዓላ ፈጥሬህ ነበር፣ አይምሮ ሰጥቼህ ነበር እንድታገናዝብ። 72 ሸሌ ለመሸለም ይላል ኮሜንት ላይ። ምን ያክል ጭንቅላታቸው እንዳበላሻቸው አያቸው። አሁን ላሳያችሁ 72 የምትሉት ራሱ ውሸት እንደሆነ ምን ያክል ጭንቅላታቸውን እንደምጫወቱባቸው 72 ይሏቸዋል አይደል? በገነት ውስጥ 72 ሚስት የሚሏቸው ያገባሉ ሙስሊሞች የሚለው ሐዲስ ውሸት ሐዲስ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ላይ የተከተፈ ሐዲስ ነው። ላሳያቸው ማስረጃ ቢያንስ እንድትነቁ ማለት ነው። እንዲህ አይነት ነገር የሚያገራችሁ መሐመድ እንደዚህ ነው አላህ እንደዚህ ነው የሚሏቸው ወላሂ ለዚህ እንዳትባንኑባቸው ነው። ምክንያቱም ሙስሊሞች መጽሐፍ ቅዱሳቸውን ይዘው ማስተማር ጀመሯቸው። የዛኔ ጭንቅላታቸውን እንዳታሰሩ አላህ እንዲህ ነው መሐመድ እንዲህ ነው እያሉ አይምሯቸውን ይደፍናቸው ነው። አላህ ይመስገን። ለማንኛውም ላሳያችሁ እሱ ሐዲስ የውሸትና ضعيف ሐዲስ እንደሆነ እንድትረዱ ዘንድ። ስማኝ፣ አንድ ነገር ይቅርታ ጥያቄ አለኝ። አንድ ነገር እግዚአብሔር ይመስገን የታወቀ አምላክ ነው የምንሰግደው። ሁለተኛ 72 ያሉት የእናንተ የማስተምሩ እንጂ የኛ የማስተምሩ አይደለም። ሞዴሬተሮች ለምንድን ነው ሚውት የማታረጉት? በማስረጃ ነው። እሺ ሞዴሬተሮች እንትን በሉ በቃ እንዲጣልቃ ሲገቡ እስኪነገራቸው አጠብቁ። ሚውት አድርጓቸው። እንትን ፒኬ አካውንት ውስጥ ግቡና ኮፒ ሊንክ አድርጉለት። ሪፖርት በጣም ተደርጎበት ነው። ፒኬ የሚለው አካውንት ገብታችሁ ሁላችሁም ኮፒ ሊንክ አድርጉለት። ክርስቲያኖች ካላችሁ እስከ ዛሬ ሲዋሻቸው የነበረ ትልቅ ውሸት ሙስሊሞች በገነት ሄደው 72 ሚስት ያገባሉ እያሉ ይነግሯቸዋል አይደለ? በዚህም ምክንያት ወደ እስልምና እንዳትመጡ ወይም እስልምናን የወሲብ ዓለም ነው በቃ ገነት ብላቸው እንድትረዱ ጭንቅላታቸው ላይ ፖለቲካ ይሰሩባቸዋል። ይሄ ውሸት እንደሆነ ቅጥፈት እንደሆነ ይሄን ቁጥር ያዙትና እራሳቸው ሄዳቸው አንብቡት። ሱነን ኢብኑ ማጃህ 4337 ተመልከቱ። ያዙት፣ ጻፉት። ሱነን ኢብኑ ማጃህ 4337 ላይ ይገኛሉ። ሙስሊሞች በገነት 72 ሚስት ያገባሉ የሚለው ነገር ግን በጣም ያሳዝነው ያውና እዚህ ጋር ضعيف ይላል። ደካማ ውሸት የሆነ ሐዲስ ነው። ገብታችኋል አይደል? ሐዲስ ምን ይላል መሰላችሁ? እዚህ ቦታ ላይ عن أبي أمامة قال قال رسول الله صلى الله عليه وسلم ما من أحد يدخله الله الجنة إلا زوجه الله عز وجل 72 زوجة الله عندنا مسو جنة ያስገባውን ያን የሚያስገባውን ገነት በዚያ በገነት ውስጥ ያን ሰው 72 ሚስት የዳረው ቢሆን እንጂ ይላል። አያቸው አይደል? የሐዲሱ ደረጃ ምንድነው? ضعيف ደካማ ውሸት የሆነ ተቀባይነት የሌለው ሐዲስ ማለት ነው። ታዲያ ለምን ተጻፈ ከተባለ በነቢያችን ሰለላሁ ዐለይሂ ወሰለም ላይ የተዋሸና የተቀጠፈ እንደሆነ አውቀን እንድንጠነቀቅ ዘንድ የተጻፉ ናቸው። እነዚህ ቦታቸዋል ከታች ضعيف ይላል። ነገር ግን ይሄን አያሳያችሁም። ቦታቸዋል እናንተም ሄዳችሁ እንደማታዩ ስለሚያውቁ ማለት ነው። ሄዳችሁ እንደምታዩ ቢያውቁ ኖሮ አይነግሯችሁም ነበር፣ ውሸታምነታቸውን ስለምታውቁባቸው። ግን ሄዳችሁ እንደማታነቡ ያውቃሉ። የ72 ሚስት ያገባል አንድ ሰው በገነት ውስጥ ይሏቸዋል። እንዳለ ውሸት ነው የሚያወራቸው። ወረብ ጠይቅ ይጋካል ያው እሺ ነው አሁን ጥያቄ ያለኝ ስራ ላይ ስለሆንኩ አንድ ነገር የኛ አይደለም የቀጠፉት የራስህ ናቸው። ጡታቸው ኩች ያለ ያሉት የራሳችሁ መመራን ነው። ለራሳችሁ እውቀት ገብተዋል። ወደ ጥያቄ እስኪ እየነገርኩ ነው። ሁለተኛ ደግሞ ያንተ ትናንትና 600 ዓመት የማይሞላ ሃይማኖት አምጥተህ የእናንተ ስህተት ነው ልትል አትችልም። የኛ 100% እውነተኛ ሃይማኖት እንደሆነ ያስረግጬ እነግርሃለሁ። እየመረረህም ዋጣው። እሺ አሁን ላውራት ትፈቅጂልኛለሽ? አሁን የተናገርሽው ነገር በመጽሐፍ ቅዱስ ላይ አረጋግጭልን። በቃ ትችላለህ። በቃ መጽሐፍ ቅዱስ ላይ እግዚአብሔር
ክርስቲያን ሆኑ ወይም ክርስትናን ሃይማኖት ተከተሉ ያለበት ወይም ከነቢያቶች መካከል አንድ ነቢይ አንድ ብቻ ነው ፈልገው ሌላ አይደለም። ያ ነቢይ ክርስቲያን ሆኑ ወይም ክርስትና እምነትን ተከተሉ ያለ ነቢይ አሳይና አስረግጠሽ በማስረጃ እስኪ ርግጥ አድርግ አለ። የኛ በጣም ብዙ አለ። አንድ ስልክ ነው ያለኝ። ቁጥሩን ልንገርህ። ቆይ ቁጥሩን ላውጣለና ቁጥሩን እነግርሃለሁ። የኔ አንድ ስልክ ነው ያለኝ፣ ግን የኛ በጣም ነፍ ነው ያለው። አንድ ነገር እሺ፣ እሺ በል እኔ እጠይቅሃለሁ፣ አንተ ይሄ መልስልሃለሁ። ኦኬ ልመልስልህ እኮ እና ልመልስልህ እኮ አንተ ደግሞ ቀጥለህ እንድትመልስልኝ እና ልነግርህ አንተ እሺ እነግርሃለሁ። አንተም ቀጥለህ እንድትመልስልኝ ከመሐመድ በፊት የነበረ ነብይ ትመልስልኛለህ። ለአንተ ጥያቄ ደግሞ ይሄ ታዘጋጅልኛለህ። ሆነ ማስረጃዎቹ አንዲት ቦታ ላይ እግዚአብሔር ክርስቲያን ሆኖ ያለበት ቦታና ነብያቶች እና አንተም ትመልስልኛለህ። አንተም ማስረጃ ትሰጠኛለህ። እሺ አልኩኝ እኮ አሁን ማስረጃ ናችሁ። ያላ እስከዛ ሌላ ክርስቲያን ካለ ጥያቄ ይጠይቅ። ከታች ያለው ልጅ አስማት። እሺ የኔ ጥያቄ ከነብዩ መሐመድ በፊት ስለ አላህ የሰበከ ነብይ እስቲ ካለ እሷም የጠየቀች ይመልስልኝ። ችግር ነው። እሷም እየጠየቀች ያለችው ይሄን ነው። እሺ እሺ ጠይቅ። መልካም። የሃይማኖት አልቲሜት ጎላችን ምንድን ነው? ችግር የለውም። እሺ ዘላለማዊ ህይወት ለማግኘት ነው ሁላችንም ሃይማኖትን የምንከተለው፣ ፈጣሪን የምንከተለው ዘላለማዊ ህይወት ለማግኘት ነው አይደል? እሱ በጣም አሪፍ። ዘላለማዊ ህይወት ደግሞ የሚሰጠው ኢተርናል ላይፍ የሚሰጠው እግዚአብሔር ብቻ ነው አይደል? ቀጥል ጥያቄ። በጣም አሪፍ። በቃ ክርስቶስ ዮሐንስ ወንጌል ላይ ክርስቶስ ኢየሱስ በቃል በቃል ማለት ነው የዘላለም ህይወትን እንደሚሰጥ ተናግሯል። 10:28 ላይ ማየት ይቻላል። በጎቼም ድምፄን ያውቃሉ እኔም አውቃቸዋለሁ የዘላለም ህይወት እሰጣቸዋለሁ ይላል። የዘላለም ህይወት የሚሰጥ ሰው አለ ወይ? የለም። ታገኘኛ ጠይቀህ የመለስክ ነው ራስህ ወይስ ጠይቀህ ራስህ እንደዚህ ይሰጣል ወይ? አይ ከሱ አንፃር በቃ ፈጣሪ ነው። ይሄንን ክሌም ማድረግ ትችላለህ። ሁሱ አንተ እንደ ሰው ሆነ እቺ ልጨርስና አንተ እንደ ሰው እኔ የዘላለም ህይወት እሰጣቸዋለሁ ብለህ ክሌም ማድረግ ትችላለህ? ስለኔ ሳይሆን ስለ ኢየሱስ ቃል አንስተን እዚያው ላይ ልንመልስልህ ነው። አብሽር ስላልተረዳችሁት ነው። አይዋ እኔ የዘላለማዊ ህይወትን እሰጣለሁ ብሏል። ችግር የለውም። የዘላለማዊ ህይወት ምንድን ነው ብለን እዚያው መጽሐፉን ይፈተዋል። ማን ነው የሚፈታልን? ራሱ ኢየሱስ ክርስቶስ። የዘላለማዊ ህይወት ምንድን ነው ከተባለ ላኢላሃ ኢለላህ ዒሳ ረሱሉላህ ነው። ገብታችኋል? ላረጋግጥላችሁ ነው። አንደኛ የዘላለማዊ ህይወት ምንድነው? እውቀት ነው። ገብታችኋል? ምንድነው? እውቀት ነው። እውቀቱም ስለምንድን ነው ከተባለ ስለ አንዱ አምላክ ማወቅና አንድና ብቸኛ እውነተኛ የሆነውን አምላክ ማወቅ እንዲሁም ደግሞ የተላከውን መልእክተኛውን ኢየሱስ ክርስቶስን ማወቅ። ይህ ነው የዘላለማዊ ህይወት። ማስረጃ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ምን አለ መሰለህ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን ያዝ፣ እንዲሁም የላከውን ኢየሱስ ክርስቶስን ሁለት ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ያሰላ ይህች ነች የዘላለማዊ ህይወት ምንድነች? እውቀት ነች። ያችም እውቀት ስለምንድን ነው? አንድና ብቸኛ የሆነውን አምላክ ማወቅና እርሱ የላከውን መልእክተኛውን ኢየሱስ ክርስቶስን ማወቅ። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም መን ዐሊመ አነሁ ላ ኢላሃ ኢለላህ ወአኒ ረሱሉላህ ደኸለል ጀና አሉ። ቃል በቃል ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ ያወቀና እንዲሁም እኔ የእርሱ መልእክተኛ መሆኔን ያወቀ ገነትን ገባ፣ የዘላለማዊ ህይወትን አገኘ ይላሉ። ገብቶሃል አይደል? ስለዚህ ኢየሱስ ክርስቶስ የዘላለማዊ ህይወትን ይሰጣል ሲባል ይሄን እውቀት ያስተምራል ማለት ነው። ይህች ነች የዘላለማዊ ህይወት ብሎ ገለጸው ራሱ። ማወቅ የሚለውን አስመሩበት። ይሄን ማወቅ ነው የዘላለማዊ ህይወት፣ እውቀት ነው። ይሄን የዘላለማዊ ህይወት ታዲያ እውቀቱን ነቢያቶች ሁሉ ይሰጡ ነበር ወይ? አዎ በደንብ አድርገው ይሰጣሉ። በነቢያቶች በኩል አምላክ እኔም በብቸኝነት ሰው እንዲገዛ አስተምሩ ይላቸዋል። እነዚያን ነቢይ እንደ ነቢይ ይቀበላሉ። የዛኔ የዘላለማዊ ህይወትን ያገኛሉ። ይሄን እውቀት እኔ እሰጥሃለሁ ማለት ነው በዚህ ሂሳብ። ገብቶሃል አይደል? ምክንያቱም አንዱን አምላክ እንድታመልክ አሳውቅሃለሁ፣ የዚያ የላከውን መልእክተኛውን ደግሞ እንድታውቅ አስተምርሃለሁ። ስለዚህ እኛ ምን እንሰጣለን? ይሄን አላህ ቃል በቃል ይሄን ነቢያችን ሰለላሁ ዐለይሂ ወሰለም ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ይላቸዋል። ሙሐመድ ሆይ አንተ ወደ ቀጥተኛው መንገድ ትመራለህ ይላቸዋል።
በሌላ ቦታ ላይ ምን ይላል አላህ? ወተቢዑሁ ለዐለኩም ተህተዱን ይላል። ቅኑን መንገድ ትመሩ ዘንድ ሙሐመድን ተከተሉት ይላል። በሌላ ቦታ ላይ ፈለዚነ አመኑ ቢሂ ወዐዘሩሁ ወነሰሩሁ ወተበዑ ኑረ አለዚ ኡንዚለ መዐሁ ኡላኢከ ሁሙል ሙፍሊሑን ይላል። እነዚያ በእርሱ በሙሐመድ ያመኑ እነርሱ ናቸው የሚድኑት ይላል። አምላክ ናቸው ብለን ጓንልም በእርሱ ያመነ ይድናል ሲባል ጊዜ ምን ማለት ነው? በእርሱ መልእክተኛነት ያመነ ማለት ነው። ምክንያቱም መልእክተኛ ነው ብሎ አላህ ገልጿቸዋል። በእርሳቸው ላይ የተወረደውን ቃል አምኖ የተቀበለ አንዱን አምላክ በብቸኝነት ያመለከ ማለት ነው። ክርስቶስም በእርሱ ያመነ ሲል ጊዜ መልእክተኛ መሆኑን አስቀመጠ። አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ አብን እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለማዊ ሕይወት አለ። የላከውን ክርስቶስን ያውቁ ዘንድ ኢየሱስ ክርስቶስ የተላከ መልእክተኛ ነው። ከማን? ከአንዱ አምላክ። ይሄን ያወቀ የዘላለማዊ ሕይወትን ያገኛል። ይሄን እውቀት ማን ይሰጣል ከተባለ ክርስቶስ ይሰጣል። እኛም እንሰጣለን። ነቢያቶች ሁሉ ይሰጣሉ። ይሄን ይመስላል። ጃ አለ አለው ሰው መልስልኛ አለው። ቆይ አንዴ አስማት። እሺ ጴጥሮስ እንዴት ነህ? ሰላም ነው አለው። አማን ነው ጴጥሮስ? ሁሉ ሰላም አለው። መልካም ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 2 ላይ የዘላለም ሕይወት እንዲሰጣቸው ሰጠኸኝ ይላል። ምን ታስባለህ ስለሱ? ተሰጥቶኝ ነው ይላል ኢየሱስ ክርስቶስ። እሺ አንድ ነገር አለ ማለት በእኛ አስተምሮ መረዳት ያለብን ነገር አለ። አንደኛ ኮንቴክስቹዋል እኛ በራሳችን ኢንተርፕሬቴሽን መውሰድ የለብንም ሁሉንም ነገር። አሁን ቅድም እሱ ክሌም ሲያደርጋቸው የነበሩት ነገሮች ምናልባት ስለሚያሳውቅ ነው። ለዛ ነው አምላክም የተባለው ማለት ኢተርናል ላይፍ የሚሰጥን እውቀትን ነው የሚገልጽልህ። ለዛ ነው እንጂ የዘላለም ሕይወት እሱ እኮ ቃል በቃል እኔ የዘላለም ሕይወት እሰጥሃለሁ ነው ያለው እያልኩ ነው ያለው። ካገባኝ እኮ ዮሐንስ ወንጌል የሚለውን ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክ ፍጹም ሰው መሆኑን አንርሳ። ያ ሰዋዊ ባህሪው ምናልባት እዛ ጋር ያሉትን ነገሮች ክሌም የሚያደርግበት መንገድ ነው እዛ ጋር የተገለጸው እንጂማ ዕብራውያን 1:8 ላይ ስንመለከት እኮ ስለ ልጁ አምላክ ወይ ብሎ ይጠራዋል። እግዚአብሔር ራሱ ኢየሱስን አምላክ ወይ ብሎ ይጠራዋል ስለ ልጁ ብሎ ማለት ነው። ኦኬ እሺ ምንድነው ሐሳብህ አሁን እዚህ ጋር? እየነገርኩህ ያሉት እኔ ስለ አምላክነቱ ነው እየነገርኩህ ያሉት። አምላክ ኦኬ እሺ ኦኬ ለስጋው ስልጣን የሰጠው ማን ነው? ለጴጥሮስ ሌላ ሰው አስቀጥሉስ። ደህና ቦታ ሁንና እንቀጥላለን። እንትን ሲል ትቀጥላላችሁ። እሺ እንትን ፒኬን አካውንቱ ሪፖርት ተደርጎበት ነው። ኮፒ ሊንክ አድርጉለት። ያጀማ ጃስሚንን ካላች አስገቧትና ቪዲዮ ፖስት አለች። ኮፒ ሊንክ አድርጉላት። ቀጥሉስ። እሺ አሁን ጥያቄ መልስልኛ። እሺ ጥያቄ ምንድን ነው? ስለ እስልምና ከመሐመድ በፊት የሰበከ ነብይ አለ? አዎ አሉ። እስቲ እሺ ላሳየህ እያወጣሁኝ ወይንስ ልንገርህ ማስረጃ? አይ እያወጣ ሳይ ችግር የለውም። አንድ 132 እሺ ያውና እዚህ ጋር ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ያዕቆብ የሚባል ነቢይ ነበር። ይህ ነቢይ ለልጆቹ እስልምናን ሲሰብካቸው እናያለን። በእርሷም በሕግጋቲቱ ኢብራሂም ልጆቹን አዘዘ ይላል። ያዕቆብም እንደዚሁ ልጆቹን አዘዘ። ምን አለ ያዕቆብ? ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ። ስለዚህ እናንተ
ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያው ያዕቆብ ምን ላይ ነው? ያ እነዚህ ጋር አይነበብም? አይ ምን እንትኑ ላይ ነው እያልኩ እኮ ማስረጃ ላይ ነብያቶች የተናገሩት ይህ እኮ አንተ የጻፍከው ሊሆን ይችላል አይደለም? እሺ ካልጻፍከው ምን ላይ ነው ያገኘው? እኔ አይደለም የጻፍኩት ነብያቶች የተናገሩት ምን መጽሐፍ ላይ ነው እኮ እያልኩ ያለው? ቁርአን ላይ ይሄን እንደፈልገህ ነው። ቁርአን ላይ ቁርአን የመጣው በስንት ክፍለ ዘመኑ? ያዕቆብ የነበረውና ቁርአን ያለው እኮ አንድ አይደለም። እዚች ጋር እንድታውቁ። ልዩነቱ ምንድን ነው? በል ተፈላስ። ያዕቆብ የነበረበት ክፍለ ዘመንና ቁርአን የተመሰረተበት ከ600 ምናምን ዓመት ዘመን በፊት ማስረጃ ሳየን እስኪ። ከ600 ምናምን ዘመን ጀምሮ የእምነታችሁ መስራች መሐመድ የመለስልኝ። የእምነታችሁ መስራች መሐመድ አይደለም እና ያዕቆብ ነው፣ አምላክ ነው። ሁሱ አንድ ጊዜ አምላክ ነው መስራች። የሃይማኖታችን መስራች አምላክ ነው አይደለ? አምላክ ራሱን የደነገገው ማስረጃ ላሳየህ። አሁን ራሱ እንደመሰረተ ማስረጃሽ ሳያ አምላክ አላህ ስብሐነሁ ወተዓላ ራሱ እንደደነገገው ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት ደነገግኩላችሁ ይላል። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዞባቸው የነበረውን እያለ ይናገራል። አምላክ ራሱ የደነገገው ሃይማኖት እንደሆነ ልክ እንዲሁ በሱራ አልዕምራን ላይ ኢነ ዲነ ዐንደ ላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት እስልምና ነው እያለ ይናገራል። አምላክ ራሱ ወረዲቱ ለኩም ልኢስላም ዲና ይላል። ሃይማኖትን ሁሉ እስልምናን ብቻ ወደድኩላቸው እያለ ይናገራል። አምላክ ደነጋጌውን የደነገገው እርሱ ነው። ነቢያቶችን ደግሞ ያን እያዘዘባቸው አስተማሩ እንጂ አንድም ሰው የመሰረተው ሃይማኖት የለንም። እኛ አምላክ ራሱን የደነገገውና የሰጠን። አይ ቅድም እሷን ስትላት ክርስቲያን እንዴት ተመሰረተ እያልክ ነበር። አዎ አሁን መጽሐፍ ቅዱስ ላይ እሱ ማረጋገጥ ብትችል በጣም ደስ ይላል። መጽሐፍ ቅዱስ ላይ ለምሳሌ ክርስቶስ ሐዋርያቱን እንዲህ ብሎ ጠይቋቸው ነበር። እሺ ሰዎች የሰው ልጅ ምን ይሉታል ብሎ ጠይቋቸው ነበር። እሺ አንተ የሕያው የእግዚአብሔር ልጅ ነህ ብሎት ነበረ ጴጥሮስ። እሺ እና ጴጥሮስ አንተ አለት ነህ፣ በአንተ ላይም ቤተክርስቲያኔን እሰራለሁ ብሏል። እሺ ክርስቲያን ማለት ደግሞ በክርስቶስ ክርስቲያን ይሆንም ማለት ነው። እሺ ጨርስ እና ሀሳብህን ላስጨርስህ ብዬ ነው። ከዛ ነው ያወራለን። እሺ ቀጥል፣ ጨርስ ሀሳብህን። እሺ እና ክርስቶስም ተናግሮ ነበረ እኔና አብ አንድ ነን ብሎ። አይሁድም ሊወግሩት ተነሱ ይላል። አይሁድ የዛን ሰዓት ሊወግሩ የተነሱትን በምን ምክንያት መሰለ? እነሱ ይገባቸው ነበረ እኔን የእግዚአብሔር ልጅ ነኝ ሲል እንደነሱ ሳይሆን የእግዚአብሔር ልጅ ነኝ ሲል የዮሐንስ መልእክት ላይም መጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ይላል። ስለምን እንደሚያወራ እነሱ ያውቃሉ። ጨርስ እና አንተ አሁን እግዚአብሔርን የመሰረተው ስትል አላህ የሚለውን ስም ራሱ እስልምናና አላህ የሚለው ስም ከብሉይ ኪዳን መጽሐፍ ላይ የለም፣ ተጽፎም አናገኘው። አሁን አላህ ወደሚለው ስም ገባህ። አንዴ ሃይማኖትን ጨርስ። እሺ መጽሐፍ ቅዱስ ላይ ሃይማኖትህን ልታረጋግጥ መስሎኝ ነበር ስጠብቅህ የነበረው። እሱም ምንድነው የቅድም አንተ የጠየቀው ካስተማርከኝ። አንዴ ቆይ፣ እኔ ደግሞ ሳወራ አዳምጥ እንጂ። አንዲት ቦታ ላይ እግዚአብሔር መጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ብሎ ያዘዘበት አለ ወይንም ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ አለ ወይ? ሄሎ ሄሎ አለ። እኔ ክርስቶስን መስያለሁ እናንተም እኔን ምሰሉ ብሎ ተናግሯል ቃሉ ላይ። እግዚአብሔር
ቅድም ደግሞ እንዳልኩ በክርስቶስ ክርስቲያን ቃል በቃል ነው የምፈልገው አንተ? አዎ ቃል በቃል እኔ ቃል በቃል አይደል ሳሳየህ ነበረው። ቃል በቃል እነዚህ አምላክ አላህ Subhanahu Wa Ta'ala ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። ልክ እንዲሁ እግዚአብሔር ክርስቲያን ሆኖ ያለበት ቦታ አለ ወይ? አሁን እኔ እዚች ጋር እኮ ይህን ዓለም ምን አላውቅም። አሁን ስለ ሃይማኖቴ ግን እኮ ካላወቅህ ታዲያ ልከራከርም አይደለም እኔ ልጠይቅ ነበር አገባቢ እኮ አሁን እያስረዳሁ ነው እያሳየሁ ነው። ማስረጃዎች ስለ እምነታችን ማናቸውም ነገር ጠይቃችሁ ማስረጃችን እናሳያችኋለን። ስለ እምነታችሁ ደግሞ ስታወሩ ጊዜ ቢያንስ በመጽሐፋችሁ ላይ ማስረጃ ይኖር። ገብቶሃል አይደል? የምትከተለው እምነት እግዚአብሔር አምላክ ብለህ የምታስበው በመጽሐፍህ ላይ ደንግጎልኛል ወይ? እግዚአብሔር ክርስቲያን ሁን ብሎኝ ነው ወይ ክርስቲያን የሆንኩት ብላችሁ ራሳችሁን ጠይቁ። አንዲት ቦታ ላይ እግዚአብሔር ክርስቲያን ሆኖ ብሎ አላዘዘም። እሺ ከነቢያቶች መካከል እንደው እነዚያ ሁሉ ነቢያቶች አምላክ ሲያናግራቸው ነበር ብላችሁ የምታምኗቸው የምትቀበሏቸው ነቢያቶች አሉ መጽሐፋችሁ ላይ እነ ሙሴ ምናምን እንደዚህ አንዳ ያ ሁሉ ዘመናት ነቢያት ሲያሳልፉ ይህን ሃይማኖት ሳይሰብኩ ነው የሄዱት። ክርስቲያን ሆኖ ያሉበት ቦታ አለ አንድ ቦታ ላይ ላ የለም በፍጹም። አሁን ቀደም ቤተክርስቲያኔን በአለት ላይ ምናምን ያልከው ምኩራብ ለማለት ነው። ምኩራብ ብሎ አስቀምጦታል። ፍቹን አሳያለሁ ይከፈለክ ገብቷል አይደል? ክርስቲያን መባል የጀመሩት ሲጀመር መቼ እንደሆነ የሐዋርያ ሥራ ላይ ያስቀምጠዋል። የሐዋርያ ሥራ ምዕራፍ 11 ቁጥር 26 ላይ ምን ይላል? ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለአንድ ዓመት ያክል በቤተክርስቲያን ተሰባሰቡ ይላል። በዚያም ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። አይ መቼ? ኢየሱስ ክርስቶስ ካረገ ከሄደ በኋላ ደቀ መዛሙርት የሚላቸው ደግሞ የሚገርምህ ክርስቶስ የመረጣቸው 12 እንዳይመስልህ ከነዛ ውስጥ አይደለም። ጳውሎስና ባርናባስ ብሎ ያስቀምጠዋል። ጳውሎስና ባርናባስ። ስለዚህ ለመጀመሪያ ጊዜ ክርስቲያን የተባሉት መቼ እንደሆነ መጽሐፉ ያስቀምጣል እዚያ። ስለዚህ እግዚአብሔር አንዲትን ቦታ ላይ ህዝቡን ክርስቲያን ሆኖ ብሎ በነቢያት በኩል አላዘዘም። ልክ እንዲሁ ደግሞ ነቢያቶች አንዲት ቦታ ላይ ክርስቲያን ሆኖ ብሎ አልተናገሩም። አንድም ነቢይ ልክ እንደሆነ የክርስቲያን ነኝ ብሎ ራሱን የገለጸ የለም። አምላክና ነቢያቶች የማያውቁት መንገድ ከሆነ በጌታ ይስምላቸዋለሁ የዲያብሎስ መንገድ ነው፣ የአምላክና የነቢያት መንገድ አይደለም። ወታችኋል አይደል? ወዴት የማይደርስም ይሄ ወደ ሲኦል ነው የሚከታችሁ፣ ወደ ገሃነም ነው የሚከታችሁ። በቃይን ዓለም ማግኘት የፈለገ ሰው አምላክና ነቢያት የሰበኩትን መንገድ ይፈልግ። ወታችኋል አይደል? በመጽሐፋችሁ ላይ ክርስትና የሚባለውን እምነት የሰበከ አንዲትም አምላክ የሚሆን ነቢያት የለም ማለት ነው። ይሄን ይመስላል። ይሄን ማረጋገጥ የሚችል ካለ መመለስ ይችላል። እግዚአብሔር አንዲት ቦታ ላይ ክርስቲያን ሆኑ ወይንም ደግሞ ክርስቲያን ሁን ብሎ ያናገረው ነብይ ካለ ወይ አንድ ነብይ ራሱን እኔ ክርስቲያን ነኝ ብሎ የገለጸው እሺ ወጥቷል። ቀጣይ ይመልሳል። ሰላም አለይኩም። ጥያቄ አለኝ ሁሴን። እሺ ጥያቄ ምንድን ነው? ጥያቄ እኔ በእስልምና ሃይማኖት የዘላለም ሕይወት ምን ሲደረግ ነው? በእኛ አሁን እኔ ክርስቲያን ነኝ እና እግዚአብሔር ሲናገር በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያው ልጁን እስኪሰጥ ዓለምን እንዲወደዋል ይላል። ግን በእስልምና ሃይማኖት ዘላለምን ለማግኘት ዘላለም ሕይወትን ለማግኘት ምን ማድረግ ነው ያለበት? እሺ አስረዳለሁኝ። ስለሆነ ያለውን አንፃር መጀመሪያ እንመልስላቸዋል። ስለ እስልምና አስጠይቁ። ነገር ግን አንድ ነገር እንዳትረሱ። አንድ ሰው መጥቶ ክርስትና ለበጎን አንዱ ተቆራለሁኝ በእኛ እምነት ካለ ዛኔ የሚመልሰው አካል ታዝሮ ሊመልስ ግድ ይለዋል። ቢጨርስ ድረስ አዳርሽ ቤት አድርገዋል። ምንድን ነው ለልስልና አብሽር። አምላክ አላህ ሱብሓነሁ ወተዓላ ትክክለኛው የህይወት ዓለም የቀጣዩ ዓለም ህይወት እንደሆነ በቁርአን ላይ ያረጋግጥና የዚያ ወራሾችም አማኞች ሙስሊሞች እንደሆኑ ቃል በቃል ይናገራል። ወኢነ ዳር አልአኺረተ ለሂየል ሐይዋን ይላል ሱረቱል አንከቡት መጨረሻው ገጽ ላይ። ትክክለኛው የዘላለማዊ ህይወት የቀጣዩ የመጨረሻው ዓለም ህይወት ነው ይላል። አያችሁ፣ ዛሬ ያለንባት ዓለም ጊዜያዊ ነች፣ ዘውታሪ አይደለችም። ከተወሰነ ጊዜ ዓመት በኋላ ሙታን የምንሄድባት ዓለም ነች፣ የምንሰናበታት ዓለም ነች። ትክክለኛ ህይወት ያለው ከሞት በኋላ ያለው ያ የዘላለማዊ ህይወት ነው። አላህ በቁርአን ላይ ወኢነ ዳር አልአኺረተ ለሂየል ሐይዋን ይላል። ትክክለኛው የዘላለማዊ ህይወት
ያ የመጨረሻው ዓለም ህይወት ነው እያለ ይናገራል። ታዲያ ያን ማን ነው የሚወርሰው ከተባለ በምንስ ነው ሰው ሊወርስ የሚችለው ያን የዘላለማዊ ህይወት ገነትን ከተባለ አላህ በጣም በርካታ ቦታ ላይ ይናገራል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል ሱራ ሉቅማን የመጀመሪያው ገጽ ላይ። እነዚያ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው፣ እነርሱም በእርሷ ውስጥ ዘውታሪዎች ናቸው፣ ይህም የእኔ የአላህ ቃል እውነት ነው እያለ ይናገራል። ስለዚህ አንድ ሰው የቀጣዩን ዓለም ህይወት ይወርስ ዘንድ በአንዱ አምላክ በአላህ ስብሐነሁ ወተዓላ ማመን አለበት። እንዲሁም እርሱ የላከውን ነቢይ እንደ ነቢይ መቀበልና አምላክ በዚያ ነቢይ በኩል ያወረደውን ህግና ስርዓት ተከትሎ መሄድ፣ ሙስሊም ሆኖ በዚያ አምኖ መሄድ አለበት። ገብታችኋል አይደል? ይህ ነው አላህ ስብሐነሁ ወተዓላ በሌላ ቦታ ላይ ወዐደ ላሁ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያ በእኔ አምነው መልካምን የሰሩ ከወንድም ከሴትም ገነትን ላስገባቸው ቃል ገብቻለሁ እያለ ይናገራል። ሊዩድኺለ ልሙእሚኒን ወልሙእሚናት ጀናትን ተጅሪ ሚን ተሕቲሃ አልአንሃር ይላል። የወንድ አማኞችን የሴት አማኞችን ገነትን ላስገባቸው ቃል ገብቼላቸዋለሁ ይላል። በሌላ ቦታ ላይ ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናትን ተጅሪ ሚን ተሕቲሃ አልአንሃር ይላል። እነዚያ ያመኑትንና መልካም የሰሩትን ለእነርሱ ገነቶች እንዳሏቸው አብስሯቸው እያለ ይናገራል።